السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين. سورة النبأ. نبأ مالت زينا مالتنا. نبأ مالت زينا وري مالتنا. من هذا الخبر الذي اختلفوا فيه؟ سورة من بلونهم يجمروا عما يتساءلون. سؤال مالت من مالتنا ጥያቄ አይደለ? የተሳአሉን ሲሆን እርስ በእርስ የተጠያየቁት ጉዳይ አመ ማለት አመን የተሳአሉነ ኩፋሩ بعضهم بعضا። እነዚህ የመካ አጋሪያን እርስ በእርስ ሲወያዩበት ሲጨቃጩበት የተለያዩበት የነበረው ወሬ የምን ወሬ የምን ዜና ነው? እዚህ ላይ ነው ትኩረት ሰጥቶ ይሄ ሱራ የሚናገረው ማለት ነው። አንደኛ ቁርአንን አስመልክቶ ከፊሎቹ ምን አሉ? هو شعر ግጥም ነው አሉ። ከፊሎቹ هو اساطير الاولين አሉ። የመጀመሪያዎቹ ህዝቦች፣ ምክንያቱም ተውራት ላይ ያሉ ታሪኮች፣ ኢንጂል ላይ ያሉ ታሪኮች በብዛት ቁርአን ላይ መጥተዋል አይደል? አላህ አረጋግጧቸው የተጨመሩትን ጨምረውባቸው ነው ብለው የቀነሱትን ቀንሰውት ነበር ትክክለኛው ይሄ ነው ብሎ አም ኩንቱም ሹሃዳ ኢዝ ሀደረ ያዕቁብ አልመውት እያለ ይሁዳዎቹ የደበቁትን ነሷራዎቹ የደበቁትን በመጨረሻው መጽሐፍ ላይ ዝርዝሩን አስቀምጧል። አጋሪያን ግን ምን አሉ? هو اساطير الاولين የመጀመሪያዎቹ ህዝቦች የነሱ ተረት ተረት እንጂ እኮ ሌላ አይደለም አሉ። ሁለተኛ ባዕተን ሞቶ መቀስቀስን በተመለከተ ከፊሎቹ አንቀሰቀስም አሉ። ስለዚህ የሽተሚሉ ይይዛል እኮ ያካትታል እኮ የተለያዩበት ዜና፣ ምክንያቱም በግልጽ አልተቀመጠም። ለዛ ነው ሙፈሲሮቹ ከፊሎቹ ቁርአን ነው አሉ፣ ከፊሎቹ ደግሞ ባዕት ነው ሞቶ መቀስቀስን ነው ተለያይተውበት የነበረው አሉ። ምክንያቱም እታች ስንወርድ ምን የሚል ስላለ ኢነ የውመል ፈስሊ ካነ ሚቃታ፣ እናንተ ብታስተባብሉትም እርስ በእርስ ብትካካዱበትም ኢነ የውመል ፈስሊ የመለያው ፍርድ የመስጫው ቀን ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር ከፊሎቻችሁ ወደ ጀነት ከፊሎቻችሁ ወደ እሳት የሚባልበት ቀን እኮ ካነ ሚቃተን ማለት የተቀጠረ የቀጠሮ ቀን ነው። ላ ዩኽሊፉ ላሁል ሚዓድ፣ አላህ በፍጹም ደግሞ ቀጠሮን የሚሰርዝ ጌታ አይደለም። ይሄ ሱራ ስንት ቦታ ተከፍሏል? 6 ቦታ ተከፍሏል። የመጀመሪያው አመ የተሳአሉን አን ነበኢል ዐዚም አለዚ ሁም ፊሂ ሙኽተሊፉን ከላ ሰየዕለሙነ ثመ ከላ ሰየዕለሙን የሚለው ድረስ አንድ ትልቅ መልእክት አለ። ከዛ በኋላ ረቡል ዓለሚን ደላኢሉ ተውሂድን አምጥቶ የተውሂድ ማስረጃዎችን አምጥቶ ልታስተባብሉ እኮ አይገባም በዚህ በታላቁ ዜና ብሎ ምንን አመጣ? አለም ነጅዐሊል አርደ ሚሃዳ ወልጅባለ አውታዳ ወኸለቅናኩም አዝዋጃ ወጀዐልና ነውመኩም ሱባታ ወጀዐልና ሌይለ ሊባሳ ወጀዐልና ነሃረ መዓሻ وبنينا فوقكم 7 شدادا وجعلنا سراجا وهاجا وأنزلنا من المؤصرات ماء ثجاجا لنخرج به حبا ونباتا وجنات ألفافا. እዚህ ድረስ ደላኢሉ ተውሂድ ናቸው። እንዲህ የከፋፈልኩ ማመጣ አላችሁ አንዱ መልእክት ከአንዱ መልእክት ጋር እንዴት እንደሚያያዝ እንድትረዱ እንጂ ቀጥታ እያንዳንዱን መተርጎም አያቅተንም። ግን በደንብ እንድትረዱት ስለሆነ የሚያስፈልገው ለምሳሌ ከላ ሰየዕለሙን ثم ከላ ሰየዕለሙን አለም ነጅዐሊል አርደ ሚሃዳ ግንኙነታቸው ግልጽ ላይሆን ይችላል። እንዴት ነው ሞቶ በመቀስቀስ የምታስተባብሉት? ለወደፊቱ እኮ በእርግጥ የማስተባበላችሁትን ውጤት ታዩታላችሁ ካለ በኋላ አለም ነጅዐሊል አርደ ሚሃዳ ምድርን ልሙጥ አላደረግንላችሁም ወይ አለ። ምንድን ነው የሚያገናኛቸው ስትሉ እላይ ጋር ምን አድርገው ስለጀመሩ ነው እሱ እዚህ ጋር ማስረጃ የጠቀሰላቸው አስተባብለው ስለጀመሩ። ከዛ ይሄን ከነገራቸው በኋላ ምን አለ? ኢነ የውመል ፈስሊ ካነ ሚቃታ፣ መጀመሪያ ላይ እናንተ ያስተባበላችሁበት ሞተና እንቀሰቀስም ያላችሁበት እኮ ኢነ የውመል ፈስሊ የሰው ልጆች ከመቀስቀስም አልፈው የጀነትና የእሳት የሚሆኑበት ቀን እኮ የተቀጠረ ነው። መቼ ነው ያ ቀን? የውመ ዩንፈኹ ፊሱሪ ፈተእቱነ አፍዋጃ ወፉቲሐት ሰማኡ ፈካነት አብዋባ ወሱይረት ልጅባሉ ፈካነት ሰራባ። ይሄ ደግሞ የቂያማ ቀን የሚከሰቱ ክስተቶች ናቸው። የሰው ልጆች ከተቀሰቀሱ በኋላ እነዚህ ክስተቶች ይከሰታሉ። ከዛ አላህ ምን አለ? ኢነ ጀሃነመ ካነት ሚርሷዳ። ይሄ ደግሞ ስለምን የሚያወራ ነው?
ስለ ሲራጥ የሚያወራ ነው። ጀሃነም እኮ በመጠባበቅ ላይ ናት። እንዴት ስንደርስ እናያለን ኢንሻአላህ። ሊጣጊነ መአባ ላቢቲነ ፊሃ አሕቃባ ላ የذቁነ ፊሃ በርደን ወላ ሸራባ ኢላ ሐሚመን ወገሳቃ ጀዛአን ወፋቃ ኢነሁም ካኑ ላ የርጁነ ሒሳባ ወከዘቡ ቢአያቲና ኪዛባ ወኩለ ሸይኢን አሕሰይናሁ ኪታባ ፈذቁ ፈለን ነዚደኩም ኢላ ዓዛባ። እዚህ ድረስ ስለነማን ነው? ስለ አመፀኞች ስለ ከሃዲዎች ነው። ሚን አዳቲል ቁርአን ከቁርአን ልምዶች ውስጥ ስለ ጀነት ካወራ ስለ እሳት ያወራል። ስለ አማኞች ካወራ ስለ ከሃዲያን ያወራል። ስለ ሙኽሊሶች ካወራ ስለ ሙናፊቆች ያወራል። ሃዳሁ በዚህ መልክ ነው የሚሄደው። ስለዚህ አሁን ከሃዲዎች ምን እንደሚያጋጥማቸው ከዘረዘረ በኋላ ስለነማን ሊናገር ነው? ስለ ሙተቂኖች። ኢነ ሊልሙተቂነ እነዚህ አላህን ፈሪ ለሆኑት እኮ መፋዘን የስኬት መጎናጸፊያ የእድል ቦታ አላቸው። ስሙም ጀነት ይባላል። በሱ ውስጥ ምን አለ? ሐዳኢቀ ወአዕናባ ወከዋኢበ አትራባ ወከእሰን ዲሃቃ ላ የስመዑነ ፊሃ ለግወን ወላ ኪዛባ ጀዛአን ሚን ረቢከ አጣአን ሒሳባ። ይሄንን ደግሞ የሰጣቸው የለገሳቸው ማን ነው? ረቢ ሰማዋቲ ወልአርድ ወማ በይነሁማ አራሕማን በመባል ይታወቃል። ላ የምሊኩነ ሚንሁ ኺጣባ። የቅያማ ቀን እኮ አንድም ሰው ማውራት አይችልም ኢላ አየእዘነ አላሁ ሊመን የሻኡ ወየርዳ። አላህ ለፈቀደለትና ለወደደው ሲቀር ሲፈቀደላቸው ይናገራሉ እንጂ በአስጨናቂዋ ሰዓት ላይ አንድም መናገር አይችልም። የውመ የቁሙ ሩሑ ጅብሪል በቆመ ጊዜ መቼ? በቅያማ ቀን። ወልመላኢከቱ መላእክቶችን በቆሙ ጊዜ ሶፈን ሰልፍ ሰርተው ላ የተከለሙን አንድም ሰው እኮ መናገር አይችልም። ያኔ አላህ ከፈረደ በኋላ ቢሆን እንጂ አማላጆች አማልዱ ፈቅጄላችኋለሁ ይላቸዋል። ያኔ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያማልዳሉ። ከዛ ውጭ ዓለም በጠቅላላ አስቡት። ልሙጥ ሜዳ ላይ ተራራ ተነስቶ ሰማይ ተጠቅልላ ቅድድድዋ ወጥቶ ልሙጥ በሆነ ሜዳ ላይ ከአባታችን አደም አንስቶ እዚህ ምድር ላይ መጨረሻ የሞተው ሰውዬ ድረስ ሁሉም ሰው ራቁቱን በባዶ እግር ሳይገረዝ ፀሐይ አንድ ስንዝር ቀርባ አባታችን አደም ምን እስካሉ ድረስ ከዚህ በፊት ተቆጥቶ የማያውቀውን ቁጣ ለወደፊት ተቆጥቶ የማያውቀውን ቁጣ ዛሬ ተቆጥቷል። ያቺ መቼ ነው የተከሰተችው ስትሉ ሹክሹክ ኢላ 50 ሱረቱ ጣሃ ላይ እንደተባለው ልክ አዳኞች ሊያድኑ ሲሉ አንበሳ ነብር አይታችሁ ከሆነ ኮቴያቸውን እዛው መሬት ላይ ሳይሰማ ፈቀቅ እያሉ ሄደው ነው አይደል ከዛ የሚሮጡት። አላህ ምኗን ጠቀሰ? የቂያማ ቀን እኮ አለ ከድንጋጤ የተነሳ የእግር ኮቴ እንኳን ሊሰማ እንደማይችለው እርስ በእርስ አረም ያማልድልን ሰው አትፈልጉም? በዚህ ጭንቀት ውስጥ ሆነን ምንድነው የሚወጣን? ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ግማሾች እስከ ጉልበታቸው አሉ በወንጀላቸው የተነሳ። ልብ በሉ ፀሐዩ እኮ በሁላችንም ላይ ነው ምን የሆነው የሚቀርበው አይደል? አላህ ግን የሚጠብቃቸውን ሰዎች ከዛ ሁሉ ስብስብ መሃል ለይቶ ይጠብቃል። እንደ ወንጀላቸው ከፊሎች እግራቸው ድረስ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ከፊሎች መታጠቂያቸው ድረስ፣ ከፊሎች እዚህ ጆሮአቸው ድረስ በላብ ይጠመቃሉ አሉ። ከባድ ቀን ነው አይደለም? ለዛ ነው እነዚህ ታች ያሉትን ሱራዎች ካያችኋቸው ልቡ ደረቅ የሚባለውንም ሰው ያስፈሩታል አያስፈሩት? የሚፈለገው ምንድነው? አላህን ፈርቶ ልባችን ረጥቦ በተለይ በዚህ ባለንበት ዘመን ልብ በሉ ዘመን ወደፊት በሄደ ቁጥር ፈተና እየከፋ እንጂ እየተሻለ አይሄድም። ይሄ የኔ ንግግር አይደለም፣ ልብ ብላችሁ ሰሙ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለወደፊቱ የባሰ እንጂ የተሻለ አይመጣም አሉ። ምሳሌ የዛሬ 20 ዓመት በፊት የሰው ልጆችን የሚያዘናጋቸው የነበረው ነገርና ዛሬ የሰው ልጆችን ከአኼራ ለአኼራ ከመዘጋጀት የሚያዘናጋቸውን ጉዳይ ስታዩ የትኛው ይብሳል? የትኛው ይብሳል? ይሄኛው ይብሳል። ይሄኛው ይብሳል። ምክንያቱም የሰው ልጆች እዚህ ምድር ላይ ሲኖሩ ከሚሸውዳቸው ነገር ቁጥር አንዱ ምንድነው? አተካቱር በይነሁም በመካከላቸው ፉክክር አይደለ? ድሮ ለምሳሌ ዳቦ በሻይ ይበላል ይኖራል። የሚታወቅ ሌላ ዓለም አልነበረም። አሁንስ አረቢያን መጅሊስ ትለዋለ። ከዛስ ኖ አዲስ አረቢያን መጅሊስ መጥቷል ከቱርክ። እሺ ቀጥል። አዲስ መጋረጃ መጥቷል። አዲስ መኪና መጥቷል። አዲስ ቤት መጥቷል። አገር ውስጥ ብቻ እኮ አይደለም አካውንት የሚከፈተው፣ ዱባይም እኮ አካውንት ይከፈታል፣ ዩሮፕም እኮ አካውንት ይከፈታል። እንዲህ ብን እንዳል በዚሁ በነን እንቀራለን። ልብ በሉ እነዚህ ነገሮች መስራትን ለማስቆም
መስራትን ከሰው ልጆች ልብ ላይ ለማበላሸት አይደለም የመጣው። ነገር ግን የሰው ልጅ ለአኼራው ሳይዘጋጅ ዱንያን ብቸኛ ግቡ አድርጎ ቢኖር ነቢዩ ምን ነበር ያሉት በዱዓቸው? ወላ ተጅአሊ ዱንያ አክበረ ሀሚና፣ ዱንያን ትልቁ ጉጉታችን እሷን አታደርግብናል። ለአኼራ የጓጓ ሰው አላህ ምን ሲል ጠቆም አደረገው? ወላ ተንሰ ነሲበከ ሚነ ዱንያ፣ ከዱንያም እኮ የተቀመጠልህን ድርሻ አትርሳ እንጂ የተባልነው። ዛሬ ግን የተባልነው የሚመስለው ምንድን ነው? ከአኼራ ጉዳይም አደራ በሰላት እንዳትዘናጋ የተባልን መሰለንና 24/7 ስልኮች ጢን ሲሉ ሰዎች ልባቸው ሁሉ ነቃ ይላል። ቢዝነስ ሲሆን ሀታ ሰላት ላይ ስልካቸውን ሳይለንት አድርገው መስገድ የሚያቅታቸው ሰዎች አሉ። ኢማሞች አላያችሁም? ዞረው አደራ ስልካችሁን ሳይለንት አድርጉ። ለምን? ለዛች ደቂቃም ቢሆን በአግባቡ ከጌታ ጋር እንድትገናኝ። ቫይብሬት ይሆናል። ኢነ ለዚነ ቃሉ ረቡና አላህ እየተባለ ወይኔ ማን ይሆን የደወለው? ከቻይና ይሆን ሜሴጁ የተላከልኝ? ወይንስ ጅቡቲ ደርሶ ይሆን እቃው እየተባለ ህይወት አለ። ስጡ የተባልነው በአግባቡ መስጠት ስላቃተን የቂያማ ቀን እነዚህ ክስተቶች አሉና ተዘጋጁላቸው። ይሄው ከዚሁ ቀድሜ አስጠነቅቃችኋለሁ። ስለዚህ በዛ ቀን ማንም መናገር አይችልም። በጭንቀቱ ሰዓት ሁሉ ሰው ዝም ይላል። ከዛ እንደምንም ተሰብስበው የሆኑ ያህል አካላት ማንጋ ይሄዳሉ? አባታችን አደም ጋር። አትመለከትም አታይም ምን ያለንበትን መከራ እባክህም አልድልን ይሉታል። እኔ አባታችሁ አይደለሁ ከጀነት ያባረርኳችሁ? እኔ ለዚህ የተገባው አይደለሁም? ሂዱ ወደ ለመጀመሪያ ጊዜ ለምድር ህዝቦች መልእክተኛ አድርጎ ወደ ላከው ወደ ኑህ ሂዱ ይባላል። ኑህ አለይሂ ሰላም ምክንያት ያቀርባሉ፣ ሂዱ ወደ ኢብራሂም ይላሉ። ኢብራሂም ምክንያት ያቀርባል፣ ሂዱ ወደ ሙሳ ይላል። ሙሳ ምክንያት ያቀርባሉ፣ ሂዱ ወደ ዒሳ ይላሉ። ዒሳ ምክንያት ሳያቀርቡ ሂዱ ወደ ሙሐመድ ይላሉ ሰለላሁ ዐለይሂ ወሰለም። እሳቸው ምን እላለሁ አሉ? ነአም አነ ለሃ፣ አዎ እኔ ነኝ ለሷ የተገባሁት እላለሁ። እንዴት ግን እንደዚህ ሊሉ ቻሉ? ራሳቸው በሌላ ሐዲት አስቀምጠውታል። ምን አሉ? ሁሉም መልእክተኛ ተቀባይነት የነበረችው ዱዓ ነበረችው እዚህ ምድር ላይ ተጠቀመባታሉ። እኔ ግን እቺ አላህ ዘንድ ተቀባይነት ያላትን ለኔ የተሰጠዋትን ዱዓ ደበቅኳት አሉ። የደበቁበትን ምክንያት ሲናገሩ ሸፋአተን ሊኡመቲ የውመል ቂያመቲ ያሉ፣ የቂያማ ቀን ለኡመቶቼ ላማልድበት በዛ ይለወጥልኝ ብዬ ደብቄ ያዝኳት፣ ለእናንተ ላማልድበት ነው አሉ። ከዛ አርሽ ስር ሄጄ እደፋለሁ፣ ሱጁድ አደርጋለሁ። ምን አሉ ራሳቸው? አቅረቡ ማ የኩኑ ለዓብዱ ሚን ረቢሂ ወሁወ ሳጂዱን ፈአክሲሩ አዱዓ። አንድ ባሪያ ለአላህ ይበልጥ ቅርብ የሚሆነው ሱጁድ ላይ ነው። ሱጁዳችሁ ላይ ዱዓ አብዙ አሉ። ዛሬ አላቀውም አሉ። የቂያማ ቀን ነው አላህ በልቤ ላይ የሚያፈስብኝ፣ በጣም አወድሰዋለሁ አሉ። ረጅም ሰዓት መተውንም ይተወኛል አሉ። ከዛ ምን እባላለሁ? ያ ሙሐመድ፣ ሙሐመድ ሆይ ኤርፋዕ ራእሰክ፣ ጭንቅላትህን ከፍ አድርግ እባላለሁ። ሰል ጠይቅ ቶዕጣ፣ የጠየቅከው ይሰጥሃል። ወሽፋዕ አማልድ ቱሸፋዕ፣ ምልጃህን እቀበልሃለሁ ይላቸዋል። ምን ይላሉ? ጌታዬ ሆይ በባሪያዎችህ መካከል ፍርድ ስጥ ይሉታል። ይሄ ነው የመጀመሪያው ፍርድ፣ የመጀመሪያው ምልጃ ይሄ ነው። አላህ ምን ያደርጋል? የጀነት ሰዎችንና የእሳት ሰዎችን ይለያቸዋል። ፈሪቁን ፊል ጀነቲ ወፈሪቁን ፊ ሰዒር። ከዛ ምን ይከሰታል? ሌሎች ክስተቶች አሉ መሃል ላይ እንዝለላቸው። የጀነት ሰዎች ደግሞ ተፈረደላቸው፣ የሥራ መዝገባቸው በቀኝ እጃቸው ተሰጣቸው። አላህ ከነሱ ያርገን። የጀነት በር ላይ ሄደው ይቆማሉ። የጀነት በሩ ግን ዝግ ነው። አሁንም እሳቸው ይሄዳሉ። እነዚህ ሁለቱ ለነቢዩ ሰለላሁ ዐለይሂ ወሰለም ብቻና ብቻ ነው የተሰጡት። ለምን? እዚህ ምድር ላይ ትልቁን ኃላፊነት የተሸከሙት እሳቸው ስለነበሩ። ሁሉም መልእክተኛ ለየህዝቡ ተላከ። እሳቸው ግን ለማን ተላኩ? ሊል ዓለሚን፣ ለጂንም ለኢንስም በጠቅላላ ስለተላኩ የሄዱና የጀነቱን በር ጠባቂ ክፈት ይሉታል። ማነህ አንተ? ሙሐመድ እባላለሁ፣ ላንተ እንጂ ለማንም እንዳልከፍት ታዝዣለሁ ይላል። 8ቱም የጀነት በሮች ይከፈታሉ። የሰው ልጆች በጠቅላላ ግቡ በሚባሉባቸው በሮች ይገባሉ። ያኔ ምን ይከሰታል? ذلك اليوم الحق፣ ያኮ የእውነተኛው ቀን ነው። فمن شاء اتخذ الى ربه مآبا، فمن شاء ቁርጥ ከልቡ በቀደም አንስቼላችኋል። ከልቡ ሐቅን የፈለገ ሰው አላህ ይመራዋል አይመራው? ይመራዋል። ከልቡ ቁርጥ አድርጎ ለዛች ቀን መዘጋጀት የፈለገ ሰው اتخذ ይይዛል እኮ ኢላ ረቢሂ፣ ወደ ጌታው መአበን መመለሻን ይይዛል፣ ስንቅን ይይዛል። ትንሽም ብትሆን የተፋወት
ስንቁ ይለያያል እንደ ሰዎች ኢማን። የነብዩ ኢማን የነብዩ ስንቅ ሰለላሁ ዐለይሂ ወሰለም የአቡበክር ስንቅ የሷሃባዎች ስንቅ ከኛ ስንቅ ጋር ሊገናኝ ይችላል? አይችልም። ግን ምሰሉ እነሱ የሰሩትን ስራ ስሩ፣ ሌላ እንዳትጨምሩ ተባለ። ትንሽም ብትሆን ስንቅ ይዘን ጌታችንን ለመገናኘት መዘጋጀት አለብን። አላህ ምን አለ? ኢና አንዘርናኩም እኛ እኮ እናስጠነቅቃችኋለን፣ አዛበን ቀሪበን ቅርብ የሆነችን እሳት እማትቀር የቂያማ ቀን የምትቀረብ የሆነችን የጀሃነም እሳት እኮ እናስጠነቅቃችኋለን። የውመ የንዙሩ ልመርኡ ሰውየው በተመለከታት ቀን ማንን? ያቺን እሳት የቁሉ ልካፊሩን ከሃዲዎች እኮ ይላሉ ያ ለይተኒ ኩንቱ ቱራበን እሷ ውስጥ እሳት ውስጥ ከምገባ ምን ነው አፈር ሆኜ በቀረሁ ኖሮ ይላሉ። ምን ክስተት ስላለ? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የሰው ልጆች ላይ ፍርድ ከመሰጠቱ በፊት መጀመሪያ አላህ ምን ያደርጋል? አልቂሷስ በይነል አናም በእንስሳቶች መካከል አቻ ምለሳ አላህ ይፈጽማል አሉ። እዚህ ምድር ላይ ቀንድ ያላት ፍየል ቀንድ የሌላትን ወግታ ከነበረ አላህ ምን ያደርጋል? ቀንድ ለሌላት ቀንድ ያደርግላትና ያቺ ተወግታ የነበረችው ፍየል ምን ታደርጋለች? የወጋቻትን በወጋቻት ልክ አቻውን እኩኩሉን ትመልሳለች። ስትመልስ ከዛ በኋላ አላህ ምን ይላቸዋል? ኩኑ ሁኑ ቱራበን አፈር ሁኑ ይላቸዋል። ይሄንን አማኝም ከሃዲም ይሄን ክስተት መጀመሪያ ሁሉም በአይኑ ያያል። ከሃዲያን ግን ምን ይላሉ? የጀነት ሰዎች ጀነት ገብተው መጠቃቀም ፈልገው የጀነቱ በር ላይ ሄደው ሲኮለኮሉ፣ የእሳት ሰዎች ግን አላህ ይጠብቀንና እሳቱን ከፊት ለፊት ካዩ በኋላ ምን ይላሉ? እዚህ ከምንገባስ ሰውነታችን ሰው መሆናችን ቀርቶ ያለይተኒ ምነው በሆንኩ ኖሮ ኩንቱ ቱራበን ልክ እንደ እንስሳዎቹ አፈር ሆኜ በቀረሁ ነበር ይላሉ። ምክንያቱም እዚህ ምድር ላይ ክብር ነው አይደለም ሰው ሆኖ መፈጠር። ክብሩን ማስጠበቅ ያለበት ሰው ግን ምን ማድረግ አለበት? ሙስሊም አድርጎ አላህ እንደፈጠረው ወላ ተሞቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ ቢሆን እንጂ እንዳትሞቱ ብሏል። አሁን ወደ ተፍሲራችን እንመለስ። አንቀጽ ቁጥር 1 አመ የተሳአሉን አመ ስለምን ጉዳይ ነው የተሳአሉን እርስ በእርስ ከሃዲያን የሚጠያየቁት? አኒን ነባእ ስለ ዜና ነውን? አልዓዚም ስለ ታላቁ ዜና ነው እንዴ እርስ በእርስ የሚጨቃጨቁት ያልተስማሙት የሚነጋገሩት? አይ ማለትም የተሳአሉን ይጠያየቃሉ አኒል ኸበሪል ዐዚም ስለ ታላቁ ዜና አለዚ እስተጣረ ገኖ የወጣ አምሩሁ በይነሁም ጉዳዩ በመካከላቸው ገኖ ስለወጣ ነገር ነው ወይ ምን የሚያደርጉት የሚጠያየቁት እርስ በእርስ? ወሁወል ቁርአን እሱም እኮ ቁርአን ነው። ወዩሕተመሉ ያሲዛል እኮ አየኩነ አልበዕቱ ሞቶ መቀስቀስ ነው ሚለውንም እኮ ያሲዛል። ለምን እታች ምን ብያቸዋለሁ? ኢነ የውመል ፈስሊ ካነ ሚቃተን የሚል በውስጡ ስለያዘ ማለት ነው። ባረከላሁ ፊኩም። ቀጠለና አላህ ምን አለ? አለዚ ያ ታላቁ ዜና ማለት እኮ ሁም እነሱ የሆኑበት ማን አጋሪዎች ፊሂ በሱ ጉዳይ የኽተሊፉን የተለያዩበት የሆነ ጉዳይ እኮ ነው። ሊለያዩበት ግን በፍጹም አይገባም ነበር። ምክንያቱም ከጌታ አላሁ ስብሓነሁ ወተዓላ እንደወረደ ልባቸው ያውቃል። እስቲ አሁን ነገ እኛ ስንሞት እናንተ በተራችሁ ዳዕዋ ለማድረግ ትደርሳላችሁ መቼም ኢንሻአላህ። ምሳሌ እስቲ ንገሩኝ። አሁን እያወራሁ ነው። ስለምን እንዳወራሁ መቼም እዚህ አንድ አመት ምናምን አብረን ከመቆየታችን እንግባባለን አይደል? እንዴት ነው አላህ ሊለያዩበት አይገባም እውነት መሆኑን እኮ ያውቃሉ አለ። በምን ይመስላችኋል? የመጀመሪያ ማስረጃችሁ ምን ሊሆን ይችላል? ባረከላሁ ፊክ ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም። ምክንያቱም ነብይ ሳይሆኑ በፊት ገና የእሳቸውን እውነተኝነት ያውቃሉ አያውቁ? ያውቃሉ። አንድ ሁለተኛ አቡ ሱፊያንን ረዲየላሁ ዐንሁ እስልምናን ከመቀበሉ በፊት ሄረቅል ሲጠይቀው እዛ የንግስና ቦታው ላይ ምን አለው? ይዋሻል ወይ ሲለው አይዋሽም አለው። ሹፍ ጠላት ሆኖ መሰከረላቸው። መቼ? ከእስልምና በፊት። ሄረቅል ምን አለው? በሰው ላይ ካልዋሸ በጌታው ላይ ይዋሻል ተብሎ አይገመትም አለ። ሀታ ቀራኢን በማ ላይ ነው የወረደው? በተራ ሰው ላይ እኮ አይደለም የወረደው። በሳቸው ላይ መውረዱ ብቻና ብቻ ሐቅ ለመሆኑ ከበቂ በላይ ማስረጃ ነው። ለም የኩኒ الذين كفروا من أهل الكتاب والمشركين في نار جهنم حتى تأتيهم البينة በይና እስኪመጣቸው ድረስ እኮ
አህል ኪታቦች ሙሽሪኮች እኮ የእሳቱን መንገድ ኩፍርን ከመጓዝ እኮ አልተቆጠቡም። መኒል በይና ማናቸው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። አላህ ምን አለ? ረሱሉን ሚነላህ ከአላህ የሆነ እኮ መልእክተኛ ናቸው አለ። ጥሩ አላህ ምን አለ? ከላ በፍጹም ይከልከሉ፣ ሰያዕለሙን ለወደፊቱ እኮ በእርግጥ ያውቃሉ አለ። ከላ ይከልከሉ፣ ይቆጠቡ፣ በአንድ ሐቅ ላይ ቀጥ ብለው ቢመጡ ነው የሚሻላቸው። ሰያዕለሙን አቂበቱ ተክዚብህም የማስተባበላቸውን ውጤት በቅርቡ እኮ ራሳቸው ያዩታል። ከላ ይቆጠቡ፣ ይከልከሉ፣ ሰያዕለሙን ለወደፊቱ እኮ በእርግጥ ያውቁታል። ثم ከላ ማለት ثم የምትለዋ ቃል እንዲህ አይነት ቦታ ላይ ሲመጣ ተርታን አይደለም የምታስይዘው። አሁንም በድጋሚ ምን ያደርጉ? ይጠንቀቁ። ምሳሌ አንተ ልጅ ብታርፍ ይሻልሃል አልኩኝ፣ ነግሬ ያለው ብታርፍ ይሻልሃል አልኩኝ። ከዛ በኋላ የሚለውን ነው የሚያስይዘው አይደለም። ጥፋትህ ድጋሚ ማስጠንቀቂያ ስለሚገባው ብታርፍ ይሻልሃል፣ ነግሬ ያለው የዚህን ነገር አደጋ ለወደፊቱ ነው የምትረዳው። ተደጋገመ አይደል? በተደጋገመ ቁጥር ጉዳዩ ምን ይፈልጋል ማለት ነው? ትልቅ ትኩረት ይፈልጋል። ሞቶ በመቀስቀስ ማስተባበል፣ በቁርአን ማስተባበል ህይወታችንን ያስከፍለዋል። ኢብን ጁድአን የሚባል ግለሰብ ነበር። አኢሻ ረዲየላሁ አንሃ ምን ትላለች? በጃሂልያው ዘመን በጣም ቸር የነበረ ሰው ስለነበረ ለነቢዩ ሰለላሁ ዐለይሂ ወሰለም ምን ስትል ጠየቀቻቸው? አንቱ የአላህ መልክተኛ ሆይ ኢብን ጁድአን እንደሚያውቁት በጃሂልያው ዘመን በጣም ብዙ ገንዘብ አውጥቷል፣ ለሱ ምን አለው ስትል ጠየቀቻቸው። እሳቸው ምን አሏት? ምንም የለውም አሏት። ላ ሐውለ ወላ ቁወተ ኢላ ቢላህ። ምንም የለውም አሏት። ምክንያቱን ተናገሩ። አንድም ቀን ሰዎች በሚቀሰቀሱበት ቀን ጌታዬ ሆይ ወንጀሌን ማረኝ ብሎ አያውቅም አሏት። አንድ ሰው ሰዎች በሚቀሰቀሱበት ቀን ጌታዬ እንዳታዋርደኝ፣ ከእሳት ጠብቀኝ፣ ጀነት አስገባኝ እማይለው ምን ሲሆን ነው? ሞቶ በመቀስቀስ ስለማያምን ነው። ሞቶ በመቀስቀስ የሚያምን ሰውማ ልክ ኢብራሂም አለይሂ ሰላም እንዳሉት ወላ ቱኽዚኒ የውመ ዩብዓሱን የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላሃ ቢቀልቢን ሰሊም ወኡዝሊፈት ልጀነቱ ሊልሙተቂን ወቡሪዘት ልጀሂሙ ሊልጋዊን። አሁን የሐፈዛችኋቸው ጠቅላላ በአላህ ፍቃድ እየተያያዙላችሁ ይሄዳሉ። ወላ ቱኽዚኒ እንዳታዋርደኝ፣ የውመ ዩብዓሱን ሰዎች በሚቀሰቀሱበት ቀን፣ የውመ ላ የንፈዑ በማይጠቅምበት ቀን፣ ማሉን ገንዘብም፣ ወላ በኑን ልጆችን በማይጠቅሙበት ቀን፣ ኢላ መን አተላህ አላህን ይዞ የመጣ ሰው ሲቀር፣ ቢቀልቢን ሰሊም በንጹህ ልብ የመጣው ሰው ሲቀር በማይጠቀምበት ቀን ጌታዬ ሆይ ባክህ በዛ ቀን እንዳታዋርደኝ። ለምንድን ነው ይሄንን ያለው? ሞቶ እንደሚቀሰቀስ ራቁቱን ሂሳብ እንደሚሰራበት። ያውም እኮ ነቢዩ ሰለላሁ ዐለይሂ ወሰለም ምን ብለው መስክረውለታል? ለማን? ለኢብራሂም። ራቁታችንን ስንቀሰቀስ አሉ ከሰው ልጆች ሁሉ ቀድሞ ልብስ የሚያለብሰው አላህ ኢብራሂምን ነው የተባለለት ይሄ ውድ ሰው በቂያማ ቀን እንዳታዋርደኝ ይላል። ሀል ነህኑ ሙስተዒዱነ ሊሃዛ ልየውም? እኛ ለዚህ ከባድ ቀን ተዘጋጅተንለታል? መብላት መጠጣት፣ ምን አይነት ቤት ላይ ነው የምኖረው? አቦ አሁን ደግሞ ትንሽ ኮይኑን ቢለቅብኝ አቦ ፍታልን ጌታ ሆይ ምናምን። ጉዳያችን ጠቅላላ ዱንያ መሆኑ አያሳዝንም? አስለን ዱንያ በጣም በፈለግናት ቁጥር በጣም አስጨናቂ የሆነች ነው የምትሄደው። ድሮ ሰው ገንዘብ ሲገባለት ደስ ይለው ነበር። እስቲ በዚህ ዘመን ብር ሲገባላቸው ሀብታሞችን ይዋቸው፣ ወይኔ እንትኖች አሁን አካውንቴን ደርሰውበት ይሄን ያህል ብር አምጣ ይሉኝ ይሆን? ድሮ በነ ሪቮ በነ ቪጎ በነ መሳሰሉት መኪናዎች መሄድ የኢንቨስተር መለኪያ ነበር። ኢንቨስተሮቹን በዲዛየር መኪና ወርደው ሲሄዱ እያየናቸው ነው። አንዱን ግለሰብ ጠየቅኩት፣ በጣም ባለ ሀብት የሆነ ማውቀው የነበረ። ምን ነው በዚህ መኪና አየው አልኩት። በዛኛው መኪና አይን ውስጥ ገብቼ ያለ። ድሮ የሰው አይን የማያስፈራቸው ሰዎች አሁን ምን ላይ ወደቁ? ድንገት እነንትና ስም አንጠራ ማለት እነንትና ደርሰው ይሄ ሰውዬ ኮይናም ነው ብለው ገንዘብ ቢቀበሉኝስ ዝቅ ልበል ብለው ዲዛይር ላይ ወርደዋል። ኢማንስ ማን ይወስዳታል? ማን ሀንግ ይሰራታል ተብሎ ይፈራላታል? አንተው ነህ በነፍስ ወከፍ ወንጀል መጥቶ ካለሁበት ኢማን እንዳያወርደኝ ብለህ የምትሰጋው እንጂ ባላህ ምድር ላይ እሱን እያስታወስክ ደስ ብሎ ትተኛለህ፣ ትነሳለህ። የዝኩሩን አላህ ቅያመን ወቁዑደን ወዓላ ጁኑቢሂም የተፈከሩን። ሀከዛ
አሁን ችግሩ ምንድነው? የተርቢያ የመካሪ ያስተማሪ ችግር መጣ። ከስር የሚኮተኩቱን ሰዎች አኼራ ነው ትልቁ ግብ ብለው ቢያስተምሩ ኖሮ ሰዎች ወደ አኼራ ልባቸው መለስ ሲል ነበር። አሁን ግን ኡስታዝ ገሌ ቶዮታ ኮሮላ ይመጥነዋል አይመጥነውም? ኡስታዝ እኮ ነው እሱ፣ አሚራችን እኮ ነው እና ምርጥ መኪና ሊገዛለት ይገባል። ልብ በሉ፣ እኔ ለኡስታዞቹ ከሚደረገው ጋር ምንም አይነት ችግር የለብኝም። ግን ኡስታዶች ቪኤትን በመጠበቅ ላይ ነው መጨነቅ ያለባቸው ወይስ ህዝቡን ለሚቀጥለው ሳምንት ምን ኹጥባ ባድረግ ሰዎች ካሉበት ስተት ይመለሱልኛል ብለው ስራቸው ሊሆን የሚገባው ኖርማል ቤት ካላቸው፣ ኖርማል መኪና መጓጓዣ ካላቸው፣ የኑሯቸው መግፊያ ካላቸው ኡስታዝ ገሌማ እቻት መጥነውም እየተባለ አፕግሬድ በመጣ ቁጥር አፕግሬድ ያደርጓቸዋል። ከዛስ ኡስታዞች መዋለያቸው የት እስኪሆን ድረስ ሸራተን ይፈለጋሉ ይባላል። ደርስ ላይ ግን አይገኙም። አላህ ይዘንልን። ኡስታዞች የት ነው መገኘት ያለባቸው? መልሱልኝ። በየመስጂዱ፣ በየደርሱ፣ በየኹጥባው ህዝቡ ላይ መጣ ይችላል። እነሱ ግን የመጣላቸውን ይዘው ማስተማር ለቀብራቸው የሚጠቅማቸው ሸራተን ሂልተን እዚህ ቦታ ምርቃት አለ እንደዚህ አለ መባሉ ነው የሚጠቅማቸው ወይስ ቁጭ ብለው አስተምረው የቀብር ቀለባቸውን? ዩሲ ተያይዘን ነው አሁን እየጠፋን ያለ ነው። ስለዚህ አላህ መከረ፣ ከላ ሰያዕለሙን ይጠንቀቁ ይቆጠቡ ለወደፊቱ ያውቃሉ። ثم ከላ አሁንም ይጠንቀቁ ሰያዕለሙን ዓቂበተ ተክዚቢሂም የማስተባበላቸውን ውጤት አሁንም ያውቃሉ። አንቀጽ ቁጥር 6 ቃለ አላሁ ተዓላ አለም ነጅዐሊል አርደ ሚሃዳ። ይሄው እናንተ የምታዩትን ማታስተባብሉት የሆነውን ነገር ልዘርዝርላችሁ። ከዛስ አላየነውም ገና ሞቶ ማን ሞከረው ሞተን የእውነት እንቀሰቀሳለን ወይ የምትሉትን ይሄው ፊት ለፊታችሁ የምታዩትን ማስረጃ መጣው አይደለ ወይ? ይሄው እንግዲህ ምን ይባላል? እንዲህ አይነት ነገሮች ደላኢሉ አተውሂድ የተውሂድ ማብራሪያ ማስረጃዎች ይባላሉ። አለም ነጅዐል አላደረግንምን አልአርደ ምድርን ሚሃደን ልሙጥ አላደረግናትምን እንድትኖሩባት ቤት እንድትሰሩባት። አሁን የመሬት ሽያጭ ላይ ለወደፊቱ ስታድጉ አላህ ቤት ይሰጣችኋል። አሁን እዚህ ትንሽ ተስፋ ጨለምለም ይላል አይደል? አሁን ደረሳ ሆኜ ሶት አሁን ምንድነው መሆነው? አሁን ምንድነው የሚያጋጥመኝ? በየሰው ቤት እየሄድኩ ቁርአን ላቀራ ነው ወይ? ችግር የለም፣ እሱም እኮ ትልቅ ስራ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ኸይሩኩም ማለት ምን ማለት ነው? ከእናንተ ውስጥ ዓለም ላይ ካላችሁት ሙስሊሞች ሁሉ በላጩ በእስልምና ደረጃ መን ተዓለመል ቁርአን የተማረ ነው። ከዛስ ወዓለመ ያስተማረው ነው። ግን ተስፋ እንዲሆናችሁ እቺ መድረሳ የዛሬ 8 ዓመት ስትከፈት አንድ ኡስታዝና 3 ተማሪዎች ነበሩ። ከ3ቱ ተማሪዎች ውስጥ አንደኛው አሁን አግብቶ ስራ ይሰራል፣ ኢቭን መኪና አለው። ልክ እንደናንተ ልጅ በነበረበት እድሜ የመጣ ግን በልጅነቱ አላህ ትዳር ወፈቀው፣ ትዳር ውስጥ ገባ፣ አላህ ከፈተለት። ያ እናታችሁ ሆድ ውስጥ የምትበሉት ሳያሳስባችሁ ያኖረው ጌታ እዛች ጠባብ ቤት ውስጥ ወጥቶ እኮ ዞር ዞር መባያ የለም አይደል? ቻናሉ የነበረው ስንት ነበር? አንድ ቻናል። በእናትህ ትቦ በአንድ ቻናል ነበር የምትበላው። እዚህ ምድር ላይስ ሰፊው ምድር ላይ ሲለቀህ በሱ ህግጋት ኑር እንጂ የምትበላውን አታጣም። ከሃዲም ይበላል፣ አላህ የሚያምጽም ሰው ይበላል። ስለዚህ ይሄ በፍጹም ሊያስጨንቅ አይገባም። አሁን ወደ መሬቱ ልመለስላችሁ። መሬት ንግድ ላይ የሚሰሩ ሰዎች ልሙጧ መሬት የምትሸጥበትና እንደዚህ ቁልቁለት የሆነ መሬት ዳገታማ የሆነ መሬት አይመችም አይደል? ለመስራት ወጪውን ብዙ ስለሆነ ርካሽ ነው። ዓለማችን ላይ አብዛኛው መሬት ጌታችን አላህ ምንድነው ያደረገው? ልሙጥ። ስናርስም እንዳንቸገር፣ ቤት ስንሰራበትም እንዳንቸገር። ስለዚህ ምን አለ? አለም ነጅዐሊል አርደ ምድርን አላደረግንላችሁም ምን ሚሃደን ልሙጥ አላደረግናትም ምን? አንቀጽ ቁጥር 7 ወልጂባለ ተራራንም ደግሞ አውታደን ችካል አላደረግንም ምን? መሬትን የሚቸክለው ምንድነው? ተራራ ነው። ተራራን ስለዚህ ጉዳይ خلق لكم ما في الارض جميعا ለናንተ ለሰው ልጆች ሲባል ለአደም ልጆች ሲባል ተራራንም ምን አላደረኩላችሁ? አልቸከልኩላችሁም ምን? በመሬት ላይ ማለት ነው። ጥሩ وخلقناكم ፈጠርናችሁ እኮ ደግሞ አዝዋጀን ጥንድ ጥንድ አድርገን ፈጠርናችሁ፣ ከወንድና ከሴት ፈጠርናችሁ። ይሄ ትክክለኛው ፊጥራ የሰው ልጅ ተፈጥሯዊ ሁኔታው ይሄ ነው። ትምህርት ቤት ተምራችሁ ነው አይደል? አሁን ለመድረሳ አቋርጣችሁ የወጣችሁት። ፖሊኔሽን ማለት ምን ማለት ነው? ፖሊኔሽን ታስታውሳላችሁ? አበባ ራሱ
አትክልቶች ራሱ ወንዴና ሴቴ የሚባል አላቸው የላቸው? አላቸው። ዓለም ላይ አሁን ትልቅ የሆነ የሰይጣን ኦርጋናይዜሽን አለ። LGBTQ ኢላ አኺር ይጨማምሩበታል። ኤል ማለት ሌዝቢያን ማለት ነው። አላህ ያሳካላቸው። ሌዝቢያን ማለት የሰው ልጅ ሴት ለሴት አብሮ መተኛት ይችላል። አልጋ ጠቧቸው አይደለም አብረን እንተኛ የሚሉት። ወንድና ሴት የሚፈጽመውን ስራ ሴትና ሴት መፈጸም ይችላል ይላሉ። አስሉ ከትዳር በፊት እንኳን ወንድና ሴት ቢፈጽሙት አላህ ዘንድ ትልቅ ወንጀል ነው አይደለም? ነው። ጂ የሚባሉት ደግሞ ጌ ወንድ ለወንድ ደግሞ ምን አሉ? ወንድ ለወንድ ደግሞ እንፈጽማለን አሉ። አላህ ይጠብቀንና አላህ ያሳካላቸው፣ አላህ ያጥፋቸው። የሚገርመው ደግሞ ምን አሉ? እኛ እኮ ዓለም ላለችበት ችግር መፍትሄ ይዘን መተናል አሉ። መፍትሄ የሚያስፈልጋቸው ሰዎች ማለት ነው። ከአላህ ተጣልተው ስለ አላህ ዓለም እኛ መፍትሄ ይዘን መተናል አሉ። ምንድነው ችግሩ? ምንድነው ይዛችሁት የመጣችሁት መፍትሄ ይስተባሉ? ዓለም በህዝብ ቁጥር ተቸግራለች አሉ። እሺ እኛ ሴት ለሴት ከሆን ወንድ ለወንድ ከሆን አይወለድም፣ ህዝብ ቁጥር እንቆጣጠራለን አሉ። ጌታችን አላህ አብሉልኝ አጠጡልኝ ብሎቸዋል እንዴ? ብሎቸዋል? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ያላህ ካዝና ማለት አሉ የካዝናውን ትልቅነት ሲናገሩ ልሙጥ ሜዳ ላይ ከመጀመሪያችሁ እስከ መጨረሻችሁ ብትወጡና ብትለምኑት አሉ የሁላችሁንም ሰምቶ መልስ መስጠት ይችላል አሉ። ሲሰጥ ደግሞ አሉ ለሁላችሁ ባህር ውስጥ መርፌ ገብታ ስትወጣ ይዛ ማትወጣ ከባህሩ መርፌ ገብታ ብትወጣ ባህሩን ከጣሳ ውስጥ ገብታ ብትወጣ ጣሳውን ታጓድለዋለች? መርፌ አታጓድለው። ባህር ውስጥ ገብታ ብትወጣ እንኳን መርፌ ይዛ ማትወጣውን ከሱ ካዝናኮ አይነካም ያሉትን ምን አሉ? እኛ ከህዝብ ዓለም እኮ የቸገራት እኮ የህዝብ ቁጥር አይደለም፣ አላህን አለመፍራት ነው የቸገራት እንጂ የድሮውን ዝናብ ዛሬም እያዘነበው ነው አይደለም። የቸገረን ግን ምንድነው? አላህን አለመፍራት። እንዲህ አይነት ባለጌዎች መጥተው ሴት ለሴት መኖር አለብን። ጭራሽ እንዲያውም ዩሮፕ ሀገር ላይ ምን አለ? አንድ ሀገር ላይ ቆሻሻ ሀገር ነው አላህ ይመልሳቸው፣ ዲሞክራሲን የሰውን መብት እንደኛ ፕራክቲስ የሚያደርግ የለም አሉና ምን አሉ? ሰው ከውሻ ስጋ መኖር ከፈለገ ምን ችግር አለው አሉ። ዌብሳይታቸው ውስጥ ገብቻ አየሁኝ። ሴትየዋ ይሄ ባሌ ነው ብላ ውሻ ይዛለች። ላ ሐውለ ወላ ቁወተ ኢላ ቢላህ። የሰይጣን ዋና ዓላማው ምን ነበር? ከጀነት ሲባረር በሐፈዛችሁት ቁርአን ለዩገይሩና ኸልቅ አላህ የአላህን ፍጡር የአላህን ያፈጣጠር ስርዓቱን እንዲቀይሩ አረጋቸዋለሁ አለ። አስቀየራቸው። የሱ ባሪያ ሲሆኑለት ምን አደረገ? ሴት ልጅ ውሻዬ ባል ነው በህግ ሬጅስተር የተደረገ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ጌታችን አላህ ይሄው መከረን። ወኸለቅናኩም የፈጠርናችሁ አዝዋጀን ባልና ሚስት አድርገን ነው። ባልና ሚስት የሚለውን አስምሩበት። ሀታ ወንድና ሴት ከትዳር በፊት ቢሰሩት አላህ ምን አለ? ወላ ተቅረቡ ዚና ዝሙትን እንዳትቀርቡት፣ ኢነሁ ካነ ፋሒሸተን እሱ እኮ ጸያፍ ነው፣ ወሳአ ሰቢላ መመለሻውም የከፋ ነው። ኮንሲኩዌንሱ ይሄ ዓለምን ፀሐዩን እርር እንዲያደርግ እህሉን እንዳይበቅል ጎርፍ በጎርፍ ያደረገው ራሱ አላህ ነግሮናል አልነገረንም? ምን ሲል ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا لعلهم يرجعون ظهر الفساد ብልሽት እኮ ተሰራጨ ፊል በሪ በየብስ ላይ ወልበሕሪ በባህርም ላይ በምን ሰበብ? ወላ የዝሊሙ ረቡከ አሐደን ጌታችሁ እኮ አንድንም ሰው አይበድልም። እሱ አይደለም የበደለን። ምን አለ? ቢማ ከሰበት አይዲ ናስ የሁላችሁም እጅ በሰራችሁ ወንጀል የተነሳ ባህሩ መቀለጥ ጀመረ፣ ዝናቡ አለመዝነብ ጀመረ፣ ሲመጣ ደግሞ ጎርፍ መሆን ጀመረ። መሬቶቹ ዝም ብለው በላያችን ላይ ይንቀጠቀጣሉ፣ ተራራው ይናዳል። ይሄ ሁሉ በማን መጣ? በእኛው ሰበብ። አላህ ምን አለ? ሊዩዚቀሁም አለ። እዝነቱ አይገርምም? በዚህ አንቀጽ ውስጥ እዝነቱ ነው እኛ የምናየው። ሊዩዚቀሁም ሊያቀምሳቸው አለ። ባዕዱ ለዚ አሚሉ የሰሯትን ከፊሏን ሊያቀምሳቸዋል እንጂ በሁሉ ወንጀላችንም ገና አልቀጣም። ለምን? ራሱን ሲያስተዋውቅ ምን አለ? ኢነ ረሕመቲ ሰበቀት ገደቢ
የኔ እዝነቴ እኮ ቁጣዬን ትቀድመዋለች አለ። እንደ ጥፋታችን ብንያዝ አብቅቶልናል። ግን እሳቸውም ዱዓ አድርገው ሞቱ። እንዳትጨርስብኝ በአንድ ላይ አሉት። እሱ ምን አላቸው? አንተ በመካከላቸው እስካለህ ድረስ ምህረት እስከለመኑኝ ድረስ አላጠፋቸውም አለ። ምህረት ለማኞች ስላሉ በከፊል በሰራናት ወንጀል ብቻ እንቀጣለን። አላህ ምክንያቱም ሲናገር ምን አለ? ለዓለሁም አለ የርጂዑን የተቀጣነው እኮ በወንጀላችን ሰበብ ነው ብለው እንዲመለሱ ነዋል እንጂ ዝም ብሎ እኮ አኼራ ላይ እኮ መቅጣት ይችላል። ግን እሱ ጨካኝ ጌታ አይደለም። እዛ ያለው ከባድ ስለሆነ ጎሸም ሲያረገን ሰዋይታችኋል። የሆነ መከራ ሲመጣ ሰደቃን ሰድቅ ይላል አይልም። ሀከታ ለኛ አዝኖ ነው አላህ እዚህ ምድር ላይ የሚቀጣን። ከዛኛ ምን እንድንሆን ቶሎ መለስ እንድንል ወደ አቅላችን ወደ ልባችን። ስለ ኮሮና ላስታውሳችሁ። ያው ሮጦ መጨረስ አይደለም አይደል አላማው። ደርሱ እናንተ የኮሮና ጊዜ ከፊሎቻችሁ በደንብ ደርሳችኋል። ትልቅ ናችሁ። አሁን ከፊሎቻችሁ ልጅ ነበራችሁ። ድንጋጤ ውስጥ ዓለም ተዋጠች አይደል? ፕራዮር ቱ ኮሮና ከመምጣቷ በፊት ዓለም ምን ብሎ ነበረ? ዱባይ በዓለም ታይቶ ማይታወቅ ኤክስፖ ልታዘጋጅ ነው። አርቲፊሻል ኢንተለጀንስ ሊለቀቅ ነው። ሰው ማይነዳቸው ሰው አልባ መኪናዎች ሊለቀቁ ነው። ቻይና 5G የሚባለውን ኔትወርኳን ልትለቅ ነው። እና በቃ ዓለም በጥጋብ አፍንጫዋ ላይ ደረሰ። እነ አሜሪካ ይሄን ሊሰሩ ነው። እነ እንግሊዝ ይሄን ሊሰሩ ነው። ሀታ ቻይና ምን እስክትል ድረስ ታውቃላችሁ? ቻይና ለመውለድ መንግስታቸው አዟቸው እንጂ ልጅ አማረም ብለው መውለድ አይችሉም። በ1979 እንደ ኢሮፓያን አቆጣጠር ምን አሉ? የህዝብ ብዛት ነው ችግራችን፣ ከአንድ ልጅ በላይ አንፈቅድም፣ ፓስፖርት አንሰጥም አሉ። እያደረጉ ማጨናገፍ ጀመሩ። የሚመጣውን ልጅ ከአንድ ልጅ ውጭ ፓስፖርት ስለማይሰጥ ከዛ ምን ላይ ወደቁ ስትሉ 30 ሚሊዮን ሴት አነሰ። 30 ሚሊዮን ወንድ ሚስት አጣ። ራሴው ቻይና በአይኔ ሄጄ ያየሁት። መጀመሪያ እውነት አልመሰለኝም። ወደ አንድ ሀገር ከመሄዴ በፊት ቼክ አደርጋለሁ። እዛ ሀገር ምን አለ፣ ምንድነው መጠንቀቅ ያለብኝ፣ መጥፎ ሰዎች ከሆኑ ሆቴል ላይ አርፌ ለመቀመጥ። ከዛ ቻይና ሀገር እኮ አሻንጉሊት ተገብቶ ይኖራል ሲሉኝ ኖ ይሄ this is insane፣ ይሄ እብደት ነው፣ ሊሆን አይችልም አልኩኝ። ምክንያቱም ሳይ 30 ሚሊዮን ወንዶች ምን ሲያረጉ ይኖሩ፣ ስሜታቸውን በምን ያርኩ? ስለዚህ አሻንጉሊት እንዲህ የሆነች ሴንቲሜትር ያህል ያላት ፎቶዋ ነው የሚለጠፈው። አውጪን ነው የምፈልገው ሲሉ ያን ፎቶ ይወስዳሉ። ቤታቸው ወስደው ሲሰኩት ትነፋፋና የሴት ቅርጽ ትይዛለች። ጸጉር ይገባላታል፣ ከሷ ጋር ይተኛል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከዛ አላህ ምን አደረገ? ዓለም በትቢት አፍንጫዋ ላይ ደርሳ ነበር። ህዝባችንን በምግብ ማብላት ዋስትና ጨርሰን ጭራሽ ሰው ሀገሮችን ወደ መጠቅለል መሄድ አለብን። አፍሪካ አልነቃችም፣ እንዲህ ነው ሲሉ ጌታ አላሁ ሱብሓነሁ ወተዓላ ከሰራዊቶቹ ውስጥ አንዷን ሰራዊት ላካት። አንዷን ቫይረስ። ዓለም ተጨነቀ። ከቤት መውጣት አይቻልም ተባለ። የሀገር መንግስታት ህዝቦቻቸውን እናበላለን ምናምን እንዳላሉ ማብላት ሁሉ ቸገራቸው። ጌታ አላህ አሳያቸው ምን እንዲያረጉ፣ እንዲመለሱ። ሁሉም በየሀገሩ ረስቶት የነበረውን ሃይማኖት ምን እስኪል ድረስ በተለይ ዩሮፖች ጋድ አለ እንዴ ሲሉ እንዳልነበረ መጨረሻ ላይ ምን ተባለ? ጸሎት እናድርግ እስቲ፣ የሆነ ኃይል አለ እሱ ያንሳልናል። ሹፍቱም የሰው ልጅ የጠገበውን ያህል ቢጠግብ አላህ ጥጋቡን በሁለት ሀገር ያስተነፍስለታል። ስላዘነ አሁንም ቫይረሱን ከሰዎች መሃል አነሳው። ከፈለገ በአንድ አዳር ውስጥ ያመጣዋል። ከፈለገ በጣም የሚገርመው የአላህ ቁጣ መሆኑን የምታውቁት ማለት ነው። ባል ይዘዋል፣ ሚስት አይዛትም፣ አብረው ተኝተው። ከባልና ሚስት የበለጠ የሚቀራረባለ ርቀቱ 2 ሜትር ምናምን የሚባለው አለ የለም። ስለዚህ የሰው ልጆች በየትኛውም ሰዓት ጌታ አላሁ ሱብሓነሁ ወተዓላ ሊያውቁት ሊጠነቀቁት ይገባቸዋል። ለዚህ ሁሉ መንስኤው ምንድነው ስትሉ ጥጋብን የሚያመጣው ሀብት ነው። ጥጋብን የሚያመጣው ሀብት ነው። ማንም አገር ሊፈራ የሚገባው የሀብቱ ምንጭ ነው። አላህን ሳያቅ ሀብት ቢመጣለት መሪም ተመሪም የምን ሰበብ ይሆነዋል? የእሳት መግቢያው። አላህን አውቀህ ግን ሀብቱ ከመጣ በአግባቡ አላህን ተገዝተህ ትኖርበታለህ። እሺ እንመለስ። ስለዚህ ዝሙት ከባድ ወንጀል መሆኑን አውቃችሁ ገና ከዚህ እድሜያችሁ ጀምሮ ልትጠነቀቁ ይገባል። ወኸለቅናኩም አዝዋጃ። 9ኛ ወጀዐልና አደረግን ነውመኩም እንቅልፋችሁን ሱባታ ማረፊያ እኮ አደረግንላችሁ። እርፍ የምትሉበት ማይተኛው ማን ብቻ ነው?
አላህ ላ ተእኹዙሁ ሲነቱን ወላ ነውም ማንጎላጀትም ሆነ ዋናው እንቅልፍ የማይዘው ታላቁ ጌታችን ነው። ስለዚህ የምናመልከው ጌታ እንዲህ አይነት ጌታ ነው። ማንም ከፍጡር ደካማን የሆነ ልናመልክ አይገባንም። ወጀዐልነ ሌይለ ሌሊትን ደግሞ አደረግንላችሁ። ወጀዐልነ አደረግንላችሁ አለይለ ሌሊትን ሊባሳ ሸፋኝ አደረግንላችሁ። 11ኛ አንቀጽ ወጀዐልነ ነሃረ ወጀዐልና አደረግን አነሃረ የቀኑን ክፍል መዓሻ መዒሻ ማለት መኖሪያ ማለት ነው። ከይፍ እንዴት ይኖራል? አባቶች ይወጣሉ፣ ተማሪዎች ይወጣሉ፣ ነጋዴዎች ይወጣሉ። ሁሉም ስራ ቦታው ወጥቶ ማታ ሲመለስ በኪሱ የሚገባውን ሰጥቶ የሚመልሰው ማን ነው? አልከሪም ሁወ ረቡል ዓለሚን ቸሩ ጌታ አይደል? መቼ ነው የሚሰራው? በቀኑ ክፍለ ጊዜ። ማታው መመሁኛ ያደረገው ማረፊያ ያደረገው። ስለዚህ ምን አለ? ወጀዐልና አደረገን አነሃረ የቀኑን ክፍለ ጊዜ መዓሻ ህይወታችሁን የምትመሩበትን አደረገን። ገበሬ በቀን ያርሳል፣ ነጋዴ ምርቱን ለህዝብ ያደርሳል። 12ኛ አንቀጽ ወበነይና ገነባን እኮ ፈውቀኩም ከበላያችሁ ሰብዐን ሰባትን ሺዳዳ ብርቱ ሰማዮችን እኮ ገነባን። ሰማይ ስንት ናት? 7። ምድር ስንት ናት? 7። ጀሃነም በሮቿ ስንት ናቸው? 7። የጀነት በሮች ስንት ናቸው? 8። ባረከላሁ ፊኩም። 13ኛ አንቀጽ ወጀዐልና ከሰማይ ደግሞ አደረግን ሲራጀን ብርሃንን አደረግን ከፀሐይ በኩል ማለት ነው። ወሃጀን ይሄ ብርሃን ደግሞ ምን የሆነ አንጸባራቂ የሆነ ወጀዐልና አደረግን ሲራጀን ብርሃንን ከማን? ከፀሐይ። ወሃጀን አንጸባራቂ የሆነ 14ኛ አንቀጽ ወአንዘልና አወረድን ደግሞ ለእናንተ ለሰው ልጆች ሚነል ሙዕሲራቲ አይ ሚነ ሰሓቢ ከዳመና ወአንዘልና አውረድን ሚነል ሙዕሲራቲ ከዳመና እኮ አውረድን ማአን ውሃን ፈጃጃ የሚንቧቧ ውሃ እኮ አውረድን። ሚንቧቧ ማለት በጣም በብዛት ወርዶ ምን የሚያደርግ መሬትን ከደረቀች ከሞተች በኋላ በላይዋ ላይ ህይወት የሚዘረጋባት። 15ኛ አንቀጽ ሊኑኽሪጀ ዝናብን ደግሞ ያወረድንበት እኮ ምክንያቱ ሊኑኽሪጀ ልናወጣበት ነው። ቢሂ በዝናቡ ሰበብ ሐበን እህሎችን እናንተ ሰው ልጆች የምትመገቧቸውን ልናወጣበት እኮ ነው። ወነባተን በቃዮችን ከእህል ውጭ ያሉትን በቃዮችም እንደዚሁ ለእናንተ እኮ ልናወጣላችሁ ነው ዝናብን ያዘነብ ነው። ወጀናቲን አትክልቶችን ደግሞ እኮ ከዚህ በወረደው ዝናብ እኮ አውጥተናል ለእናንተ። አልፋፈን ማለት እርስ በእርስ ስሮቻቸው ምን የሆኑ ጭፍቅ የሆኑ ስራቸው የበዙ የሆኑ አትክልቶችን እኮ አውጥተንላችኋል ጥቅጥቅ ያሉ። 17ኛ አንቀጽ 3ኛ ርዕሳችን ላይ ደረስን። ይሄን ሁሉ ማስረጃ እንዲሆናችሁ በግልጽም እናንተ የምታውቁት የሆነውን ፈጥር ያለው ሞታችሁ ደግሞ ትቀሰቀሳላችሁ። በምትቀሰቀሱ ቀን ምን ይከሰታል? አንደኛ ኢነ የውመል ፈስል የውም ማለት ምን ማለት ነው? ቀን። ፈስል ማለት መለያ። ኢነ የውመል ፈስሊ የሰው ልጆች አማኝና ከሃዲ የጀነትና የእሳት ተብለው የሚለዩበት ቀን እኮ ካነ ነው ሚቃተን የቀጠሮ ቀን ነው። የቀጠሮ ቀን ነው። አላህ ቀጥሯል። አላህ የቀጠረው ቃል ኪዳን ደግሞ ይፈጸማል። መቼ ነው ያ ቀን? የውመ ያቺ እኮ ቀን ናት። ዩንፈኹ በባለቀንዱ ጡሩምባ ኢስራፊል የተባለው መላኢካ በሚነፋ ቀን ዩንፈኹ በሚነፋ ቀን ፊሱሪ በባለቀንዱ ጡሩምባ ፈተእቱነ ትመጣላችሁ እናንተ የሰው ልጆች አፍዋጀን ቡድን ሆናችሁ እንደ ስራችሁ አማኞች ከአማኞች ጋር ከሃዲዎች ከከሃዲ ጋር የሁዲው ከየሁዲ ጋር ነሷራው ከነሷራ ጋር እሳት አምላኪው ከእሳት አምላኪ ጋር ቡድን ሆናችሁ ትመጣላችሁ። እሺ ወፉቲሐት አላሁ አክበር ይበረጋገዳሉ እኮ ወፉቲሐት ይከፋፈታሉ እኮ አሰማ ሰማዮች ፈካነት አብዋበን ምን ይሆናሉ? ፈካነት ትሆናለች እኮ ሰማይ አብዋበን በር ደጃፎች ይሆናሉ። ለነማን? ሊኑዙሊል መላኢከቲ መላእክቶች ይወርዳሉ። ሶፈን ሰልፍ ይሰራሉ። ወፉቲሐት ይከፈታሉ። አሰማኡ ሰማያት ይከፈታሉ። ፈካነት ይሆናሉ
አብዋበን ደጃፎች ይሆናሉ። ወሱይረት ይወገዳሉ፣ ብድግ ብለው ብን ይላሉ። አልቃሪዐቱ መልቃሪዐ ወማ አድራከ መልቃሪዐ የውመ የኩኑ ናሱ ከልፈራሺል መብሱስ ወተኩኑል ጂባሉ ተራራዎች በሚሆኑ ቀን ከልዐህኒ አልመንፉሽ የተነደፈ ጥጥ መስለው ብን ብለው እንደሚሄዱት እዚህም ጋር ወሱይረት ይጓዛሉ። አልጂባሉ ተራራዎች ከቦታቸው ላይ ተነስተው ፈካነት ሰራበን ስርቢዶ ይሆናሉ። ፈካነት ይሆናሉ። ሰራበን ማለት ስርቢዶ። ስርቢዶ ማለት ምን ማለት ነው? አስፋልት ላይ ካያችሁ እዚህ አዲስ አበባ ላይ ምናምን ላታዩ ትችላላችሁ። ከአፋር አካባቢ የመጣችሁ ልጆች በደንብ ታውቁታላችሁ። ሎጊያ፣ ሰመራ በጣም እሳቱ ይበረታና ፀሐዩ ይበረታና ብን 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 ውሃ የሚመስል ነገር ከሩቁ ይታያል አይደል? ስትጠጉ ግን ውሃ አይደለም። ከምኑ የተነሳ ነው? ከሙቀቱ የተነሳ አረብ ሀገራት ላይ በደንብ ያውቁታል። ለዛ ነው አላህ ይህን ምሳሌ የሰጠው። ተራራዎች ስትጠጉ አታዩዋቸውም፣ በነዋል። ከሩቁ ግን ያሉ ይመስላሉ። ወሱይረቲል ጂባሉ ተራራዎች ከቦታቸው ይነሳሉ። ፈካነት ይሆናሉ። ሰራበን እንደ ስርቢዶ ብን ይላሉ። ኢነ ጀሃነመ ጀሃነም ደግሞ እኮ ካነት ትሆናለች እኮ ኢነ ጀሃነመ ጀሃነም ደግሞ እኮ ትሆናለች። ካነት ኢነ ጀሃነመ ጀሃነም እኮ ደግሞ ካነት ትሆናለች። ሜርሷደን ተጠባባቂ ትሆናለች። ኬፍ እንዴት ነው የምትጠባበቀው? ምክንያቱም መላእክቶች አንድ ጊዜ አምጥተው ያስቀምጧታል። ስንት ሆኖ ብለናል ባለፈው? 4 ቢሊዮን 900 ሚሊዮን ሆነው። ማስረጃችን ምንድን ነው? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጀሃነም 70 ሺህ መላእክት 70 ሺህ ልጓም ኖሯት ትመጣለች። እያንዳንዱ ልጓም 70 ሺህ መላእክት ይዘዋል አሉ። 70 ሺህ ሲባዛ 70 ሺህ 4 ቢሊዮን 900 ሚሊዮን መላእክት ይዟት ተጎትታ ትመጣለች። በሷ ላይ ሲራጥ ይዘረጋባታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በሷ ላይ ምን ይዘረጋባታል? ሲራጥ። ሲራጥ ማለት ምን ማለት ነው? ከሰይፍ የሰላ ከጸጉር የቀጠነ ጀሃነም ላይ ድልድይ ይሆናል። እሷ ከስር ሆና ሜርሷደን ትጠባበቃለች። ማን ሊወድቅብኝ ነው እያለች። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እንደ ስራችሁ ነው የምታልፉት አሉ። ስለዚህ ከዚህ ምን ያስፈልጋል? ሸሪዓችን የመጣው አልኢማኑ ቢላሂ ወልዐመሉ አሷሊህ፣ ባላህ ማመንና መልካም ስራን ማቆራኘት ከወንጀል መራቅን የያዘ ነውና አደራችሁን ተውሂድ አለን ብለን ወንጀል ላይ እንዳንጨማለቅ፣ ዋናው ማመን ነው እያልን አላህን ከመገዛት እንዳንዘናጋ፣ ሱናውንም ፈርዱንም ነዋፊሉንም ሁሉን ስንቅ ይዞ አላህ ሆይ አብዝተህ ተቀበለኝ ምርመራዬን አቅልለው እንጂ የሚባለው ያ ዓለም የምንዘናጋበት አይደለም። የመጀመሪያዎቹ ሰዎች እንደ መብረቅ ያልፋሉ አሉ። አላህ ከነሱ ያደርገን። መብረቅ አይታችሁታል? አይናችሁ እስክታዩ ድረስም እኮ በቅጽበት ውስጥ እኮ ነው አይደል? ታታ ነው አይደል የሚለው አይደል? መብረቅ ሲወርድ እንደ መብረቅ የሚያልፈው አሉ። ከዛስ እንደ ኃይለኛ ንፋስ፣ እንደ ኃይለኛ ፈረስ ጋላቢ፣ እንደ ሯጭ። ከዛስ የባሪያ ስራ ያንስና አሉ አማኝ ሆኖ በቂጡ እየተንፏቀቀ ሲራጥን ያልፋል አሉ። ከስር ማን? ጀሃነም አለች። እነ ጀሃነመ ካነት ሚርሷዳ፣ ጀሃነም ተጠባባቂ ሆና በጎንና በጎን መንጠቆዎች አሉ። ከላሊብ አሉ። ከላሊብ ይባላሉ መንጠቆዎች። ይቦጭቁታል አሉ ሙከርደሱን። ሰውነቱ ተቦጭቆ ተንፏቆ ሚያልፋታል። አላሁ አክበር። አሰባችሁት? ከስር እሳት ነው። ምን አይነት እሳት ካላችሁ ጥልቀቱን አስመልክቶ ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩ። እስከ ቅያማ ድረስ የሚመጡ ዝርያዎቻችንን እላይ ድረስ ያሉ ዝርያዎቻችንን ከእሳት ይጠብቅልን እኛንም ጭምር። እና አቡ ሁረይራ በተሰበሰቡበት ጓ ሚል ድምፅ ሰሙ። ሀል ሰሚዕቱም አሏቸው። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለሶሃባዎች። ነአም አሉ። ምን እንደሆነ ታውቃላችሁ አሏቸው። ማን? ጠያቂው ነቢዩ ሰለላሁ ዐለይሂ ወሰለም። ሶሃባዎች ምን አሉ? አላሁ ወረሱሉሁ አዕለም፣ አላህና መልእክተኛው ያውቃሉ። የነቢዩ መልስ ምን ሆነ? ይሄ እኮ አሉ ድንጋይ ነው አሉ። የዛሬ 70 ዓመት ተለቀቀ ከጀሃነም አፏ ላይ አሉ። ጥልቀቷን ከ70 ዓመት በኋላ ተጉዞ ነካው አሉ። ከ70 ዓመት በላይ ጥልቀት ያላትን ጀሃነም ከላይዋ ድልድይ ተደርጎላት፣ ያውም ከሰይፍ የሰላ ከጸጉር የቀጠነ እሱን እየተጓዝክ በጎን በኩል ሰውነትህን መንጠቆ ሲነካው ለወድቅ ነው ወይ? ጭንቀቱን አስበው ወንድሜ። አላህ ይጠብቀንና ምን አሉ? ተቦጭቆም የሚያልፋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም።
ተቦጭቆ ደግሞ እሳት ይወድቃል አሉ። ስለዚህ አላህ ምን አለ? ኢነ ጀሃነመ እቺ ጀሃነም እኮ ካነት ሚርሳዳ ተጠባባቂ ናት፣ እባካችሁ ፍሩና ፈአንዘርቱኩሙን ናር እሳትን አስጠነቅቃችኋለሁ ብሏል። እሱ በአፉ ተጠንቀቋት አደገኛ ናት ካለ ከኛ ምን ይጠበቃል? እሳት የሚያስገቡ ስራዎችን መራቅ። አላህ ከሚርቋት ያድርገን። ሊጧጊነ እቺ እሳት ደግሞ እኮ የተዘጋጀችው ሊጧጊነ ለድንበር አላፊዎች እኮ ነው። መአበን መመለሻ ስትሆን መኖሪያ ስትሆን ላቢቲን ነዋሪ ሲሆኑ ፊሃ በሷ ውስጥ አሕቃበን ረጅም ዘመን በኩፍር የኖሩት ኻሊዲነ ፊሃ መቼም ቢሆን ከሷ አይወጡ። ሙስሊሞች ሆነው እሳት የገቡት ደግሞ እንደ ወንጀላቸው ይቀጣሉ። ከወንጀላቸው በኋላ ሀያቱል ማ የሚባል አለ፣ የህይወት ውሃ የሚባል አለ። እዛ ሄደው ይታጠቡና የጠቆሩ ሰውነቶቻቸው ጸድተው ወደ ጀነት ይመለሳሉ። አላህ ይጠብቀን። ላቢቲን ነዋሪ ሲሆኑ ፊሃ በእሳት ውስጥ አሕቃበን ለረጅም ዘመን ላ የذوቁን አይቀምሱም እኮ ደግሞ የጀነት ሰዎች የሚበሉ የሚጠጡት ተነግሮ የለ ቁጡፉሃ ዳንያ። ቁጡፉሃ ማለት ፍራፍሬዎቿ የሚበሉት እኮ ጀነት ውስጥ ያሉት ዳንያ ማለት በጣም ቅርብ ናቸው። አንተ የሆነ ነገር መብላት ፈለክ ኦልሬዲ እዚህ አፍህ ላይ ደርሷል። ቢቀውሊ መን ቢቀውሊ ረቢል ዓለሚን ለሁም ማ የሻኡነ ፊሃ በሷ በጀነት ውስጥ እኮ የሚፈልጉት ሁሉ አላቸው አለ። ሲፈልጉ ደግሞ በጣም ቅርብ ሆኖ ተአብ የለም። እስቲ ከዛፉ ላይ እንዴት አድርጌ ነው ይሄንን ፍሩት እማወርደው የሚባል የለም። አንተ ትፈልገዋለህ ከች ነው። አላህ ከነሱ ያደርገን። ላ የذوቁን የእሳት ሰዎች ግን እኮ አይቀምሱም ፊሃ በጀሃነም ውስጥ በርደን በጣም ሞቀን ብለው እኮ እሳቱ ሲያቃጥላቸው ቀዝቃዛ አየር አይመጣላቸውም። ወላ ሸራበን በጣም ተጠምተናል ደግሞ ቢሉ የሚጠጣ ነገር ደግሞ አይመጣላቸውም። ኢላ ሲቀር እንጂ ምን ሲቀር? ሐሚመን ትኩስ ውሃ ሞቆናል ይላሉ፣ ትኩስ ውሃ ደግሞ ይጋታሉ። ወገሳቃ ማለት የጀሃነም ሰዎች ሲቆስሉ ሰውነታቸውን እሳት በልቶት መግል ይሆናል አይደል? መግሉ ደግሞ ይጠራቀምና አንዱ ያንዱን ይጠጣል። ላ ሐውለ ወላ ቁወተ ኢላ ቢላህ። ግን ጌታ በድሏቸው ነው ወይ? በፍጹም። አላህ ምን አለ? ጀዛአን ደሞዝ ምንዳ ሲሆን ዊፋቃ ተስማሚ የሆነ ለኩፍራቸው የሚገባቸውን የሰጠኋቸው። በሌላ ሐዲስ ምን መጥቷል? አላህ እሳት ውስጥ ካስገባ በኋላ ከሃዲያንን ይጠየቃል። የእሳት ሰው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከዛ ምን አሉ? አላህ ምን ይለዋል? የዱንያ ሀብት ቢሰጥህ አለው እሳት ላለመግባት ሀብቱን ሁሉ ችር ብትባል ትሰጣለህን ሲባል አዎ ሲል አላህ ምን ይለዋል? ዱንያ ላይ እኮ እያለህ የጠየቅኩህ እኮ ትንሽ ነገር ነበረች፣ የዓለምን ሀብትም አልጠየቅኩህም። ላ ቱሽሪክ ቢ ሸይአን በእኔ ላይ ምንም እንዳታጋራ ነበር ያልኩ። አንተ ግን አጋርተህ መጣህ። የምድርን ሀብት ብትሰጥ ጥቅም የለውም፣ ውሰዱልኝ ወደ እሳት ይባላል። አያችሁ ጌታ አላሁ ስብሓነሁ ወተዓላ አታሻርኩ ሙስሊም ሆናችሁ ቢሆን እንጂ እንዳትገናኙኝ አለ። አላህን ትቶ አላህ የፈጠረውን ዒሳን ለማምለክ ምንድን ነው የሚያጓጓው? አልተረዳችሁ? አላህን ትቶ አላህ የፈጠረውን ጅብሪልን ማምለክ ምን የሚሉት ነው? አላህን ትቶ አላህ የፈጠራቸውን ነቢዩ መሐመድን ካላመለኩ ማለት እብደት ነው አይደለም? ልብ በሉ። አንዳንዴ በቃ ጻድቃን ምናምን ብሎ ሲወራ ከጀርባ ያለው ሰይጣን ነው እንዳትጠራጠሩ። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ለዛ ነው ላ ትጥሩኒ አሉ፣ እኔን ያለ ደረጃዬ ከፍ ከፍ እንዳታደርጉኝ። ከማ አጥረቲ ነሷራ ቢተዒድ ሸይጣን ሰይጣን ከጀርባቸው ሆኖ ነሷራዎች ምን እንዳደረጉት ዒሳን ያለ ደረጃው የአምላክ ልጅ ነው እንዳሉት እኔን ያለ ደረጃዬ ከፍ ከፍ እንዳታደርጉኝ። ነሷራዎች ላይ እንደተጫወተባቸው ሰይጣን እንዳይጫወትባችሁ። ዒሳ ሊከበር ይገባዋል አይገባውም? ይገባዋል። ከክብር ቦታው ግን ከፍ እንዲል ያደረገው ማን ነው? ቁጥር አንዱ ሰይጣን በሰው ልጆች ልብ ውስጥ አድሮ አላህ ያልሰጠውን ቦታ የአምላክ ልጅ ነው እንዲሉና አላህን ጎዶሎና ነውር ባህሪ እንዲያስጠጉበት የአላህን ስልጣን ቆርሰው እንዲሰጡት አደረጋቸው ነሷራዎችን። ዛሬም እኛ ማህበረሰብ ውስጥ ይሄ ችግር እንዳይነሳ አዛኙ ነብይ እኔ እኮ አላህ የሰው ልጆች ሁሉ ምርጥ ነህ ብሎኛል እንላቸዋለን። ሰይዱ ወለዲ አደም በሉ ስለተባለ ከዛ ምን አሉ? አብዱሁ ባሪያው ነኝ፣ ፈቁሉ አብዱላሂ ወረሱሉሁ ባሪያውና መልእክተኛው ነው ብቻ በሉ።
ስለዚህ እሳቸው ከልክ በላይ ወደ ደስ የሚያደርግ ነገር ካያችሁ ከጀርባ ያለው ማን ነው? ሰይጣን ነው። ምሳሌ እኛ ምን እንላለን? ይሄው አሁን ዳዕዋችንን ስንጀምር ቢስሚላህ ወሰላቱ ወሰላሙ አላ ረሱልላህ ሰለዋት አውርደን ጀመርን አልጀመርንም? በእያንዳንዱ ቦታ የእሳቸው ስም ሲነሳ ሰለላሁ ዐለይሂ ወሰለም አልን አላልንም? አልን። አሁን በሽተኛ ሰዎች ሰይጣን ከጀርባቸው ሆኖ ምን ይላቸዋል? አላሁመ ሰሊ አላ ሙሐመዴ መገነቢ የሁሉ ቀላቢ ይላቸዋል። ይሄ እሳቸውን ማወደስ ነው ወይንስ እሳቸውን ካላህ እኩል ማድረግ ነው? የሰይጣን ስራ ማለት ነው። ለነብዩ ያዘን አስመስሎ በሰው ልጆች ልብ ውስጥ አድሮ የሰይጣን ስራውን ይሰራል። ምን ሲል ነብዩ የታገሉለትን ዲን ሊያጠፋ አላሁመ ሰሊ ብሎ ያስጀምራቸዋል። ከግማሽ በኋላ ጀሃነም ውስጥ ሊከታቸው። መገነቢ የነብዩ ነገር ይገርማል። የሁሉ ቀላቢ የሆኑት እኮ ነብዩ ናቸው አለ። ከዛ ይሄን ስትቃወማቸው ሰዎች ነብዩን አትወዳቸውም ወይ ይሉሃል። ችግር የለም እወዳቸዋለሁ፣ ምሳሌው ልቀይርልህ ትለዋለህ። አላሁመ ሰሊ አላ ዒሳ መገነ ዒሳ የሁሉ ቀላቢ አለ። ቀላል እኮ አላሁመ ሰሊ አላ ዒሳ ይባላል አይባልም? አላህ ወይ በኢሳ ላይ ሰለዋት ይውረድ፣ በኢብራሂም ላይ ሰለዋት ይውረድ፣ በሙሳ ላይ ሰለዋት ይውረድ፣ በነብዩ መሐመድ ላይ ሰለዋት ይውረድ። ችግር አለው የለውም? መገነ ዒሳ የዒሳ ነገር ይገርማል። የሁሉ ቀላቢ የሆነው ዒሳ ነው አለ። ኩፍር ይሆናል አይሆንም? ለዒሳ ኩፍር ከሆነ ለነብዩ መሐመድም ኩፍር ይሆናል። እንዳትጠራጠር። እስልምና ይሄ ነው። ሰዎች ሲያስፈራሩ ነብዩን የማይወዱ ሰዎች መጡ ይሉሃል። ውዴታችንን ነገ ፍርድ የሚሰጥበት ማን ነው? አላህ ነው። ወልቀመሪ ኢዛ ተላሃ ምን ማለት ነው ትርጉሙ? ወልቀመሪ ኢዛ ተቢአ አሸምስ ወልቀመሪ ጨረቃ ኢዛ ተላሃ ፀሐይን በተከተላት ጊዜ መቼ? ፀሐይ ስትገባ ጨረቃ ተከትሏት መጣና በማታው ክፍለ ጊዜ ወጣ። ነብዩ ሰለላሁ ዐለይሂ ወሰለምን ካልተከተልናቸው ምኑን ወደድናቸው? ካልተከተልናቸው ምኑን ወደድናቸው? ወልቀመሪ ኢዛ ተላሃ ላቡድ ሙስሊም የተባለ በጠቅላላ በሁሉ ጉዳዩ እሳቸውን መከተል ግዴታው ነው አይደለም? በሰሃባዎች ዘመን እሳቸው ምን ከልክለው ነበር? ማን? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጠጠርን እንዲህ አታፈናጡ አሉ። ምን እንደማለት ነው? ልክ በእጅህ እንደ ብይ ነገር እንደዚህ ይዘህ ጠጠር እንዲህ አታድርጉ። ምን አሉ? ጠላትንም አይገልም አሉ፣ የሰው አይን ቢያጠፋ እንጂ አሉ። አንዱ የሷሃባ ልጅ ያችን ፍንጥር ያደርጋል። ምን አሉት አባትየው? ተው ነብዩ ከልክለዋል አሉት። እሱ አሁንም ቀጠለ ያችን ማፈናጠጥ። አባት ምን አሉት ልጃቸውን? ላ ኡከሊሙከ አበደን አንተን መቼም ቢሆን አላናግርህም አሉት ልጃቸው። ምክንያቱንም ነገሩት። እኔ ነብዩ ከልክለዋል እያልኩ ሰለላሁ ዐለይሂ ወሰለም አንተ አሁንም ይሄ ጠጠር ማፈናጠርህን ትቀጥላለህ አሉት። ዛሬ እኮ የተያዘው እሳቸው ኹጥባቸው ላይ ሆነው ጃቢር እንዳለው ረዲየላሁ ዐንሁ ጠላት የሚያስጠነቅቁ ይመስሉ ነበር አለ። ፊታቸው ደም ይመስል ነበር አለ። ወኩሉ ቢድዓቲን ዶላላ ሁሉም ቢድዓ ጥመት ነው ብለዋል ተብሎ ሰዎች ምን ይሉሃል? አይ በፍጹም እኛ ለምንሰራው ስራ የሆነ ነገር መፈለግ አለብን። ለምን ሰላም አይሰጣቸውማ ውስጣቸው። ቢድዓ በሁለት ይከፈላል አሉ። የምን ሲባል ጥሩ ቢድዓ የሚባላል፣ መጥፎ ቢድዓ የሚባላል አሉ። አንድን ነገር ጥሩና መጥፎ የሚለውን ማን ነው ማሳለፊያ የሚሰጠው? ሸሪዓ ወይስ አይደለም? ሸሪዓ። አላህ ደግሞ ምን አለ? ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ አጢኡላህ አላህን ታዘዙ፣ ወአጢኡ ረሱል መልእክተኛውን ታዘዙ፣ ወላ ተብጢሉ እንዳታበላሹ አዕማለኩም ስራዎቻችሁን ምን በማድረግ ለምሳሌ ያ ሐዩ ያ ቀዩም የሚለውን 715 ጊዜ የዘከረ ሰው አልኩኝ ምን ይሉሃል? ዚክር እስከሆነ ድረስ ጠሪቃ የሚባል አለ፣ ሸሆች ለደረሳቸው የሚሰጠው አሉ። አላሁ አክበር። ሰጪው ማን ሆኖ ተገኘ? ሸህ ተብየው ለደረሰው 100 ምናምን ጊዜ ይሄንን በል ብሎ አዲስ ሸሪዓ ደነገገ። አላህ ምን አለ? አም ለሁም ሹረካ ሸርዑ ለሁም ማ ለም የእዘን ቢሂላህ አላህ ያላዘዘበትን የሚደነግጉላቸው ደንጋጊዎች አሉን አለ። አሁን ይህ ስራ ምን ነው ውድቅ የሆነው? ልብ በለው። አሁን ቢድዓና ሌላው ነገር ይለያያል። ቢድዓ በጣም አደገኛ ነው። ለምን? ዲን መስሎ ስለሚመጣ 715 ጊዜ የሐዩ ያቀዩም በል አልኩኝ። መጀመሪያ ከመፈጸሙ በፊት ቁርአንና ሐዲስ እናመጣለን። አሁን የተናገርኩት አንቀጽ ምን አለ? እናንተ ያመናችሁ ሰዎች ሆይ አላህን ታዘዙ በምትሰሩት ስራ ላይ። አላህ 715 ጊዜ የሐዩ ያቀዩም በሉኝ ብሏል አላለም? ቀጠለና ምን አለ? ወአጢኡ ረሱል መልእክተኛውን ታዘዙ።
ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? መን አሚለ አመለን ስራን የሰራ ሰው ለይሰ ዐለይሂ አምሩና የኛ ትእዛዝ የሌለበትን የማንና የማን የአላህና የመልእክተኛው ትእዛዝ የሌለበትን ስራ የሰራ ሰው ፈሁወ ረዱን ያ ስራው እኮ ውድቅ ነው፣ አላህ ይቀበለው። አላህ ቀጠለና ምን አለ? ወላ ተብጢሉ አታበላሹ አዕማለኩም ስራዎቻችሁን አታበላሹ አለ። እንዴት ሆኖ ተበላሸ የእነዚህ ሰዎች ስራ? አላህ 715 ጊዜ ያ ሐዩ ያ ቀዩም በሉ ስላላለ፣ ነቢዩ ሰለላሁ ዐለይሂ ወሰለም በሉ ስላላሉ። ግን ያ ሐዩ ያ ቀዩም የሚለው ዚክር ነው አይደለም? እስላም ያረጋገጠው ዚክር ነው አይደለም? ነው። ታዲያ ምኑ ላይ ነው ስህተት የሆነው ስትሉ፣ የመጀመሪያ ስህተቱ ምን ሆኖ ተገኘ? አላህና መልእክተኛው አላዘዙበትም። ከዛ ምን ይሉሃል? መልካም ቢድዓ የምትባል አለች፣ ጥሩ ቢድዓ። ነቢዩ ሁሉም መጥፎ ነው ነበር አይደል ያሉት? እሺ አሁን ምን ላይ ልንወድቅ ነው ማለት ነው? መልካም አይደል ያላችሁን? አዎ እኛ እንቀበላችሁም፣ ግን እስቲ እንደው እናንተ ትመለሱ ዘንድ እስቲ ደግሞ በምሳሌ እንሂድ። ምክንያቱም ቢድዓ አንዴ በሩን ከከፈትኩ አይቆምም። የነቢዩ መውሊድ አሉ። ጥሩ መቼ የሚከበረው ስትላቸው ረቢዑል አወል 12ኛው ቀን ላይ አሉ። ረቢዑል አወል 12ኛው ቀን ላይ ነቢዩ ላለመወለዳቸው ወይም ተወልደዋል ብለው ለሚሉ ሰዎች ኺላፍ እንዳለ እነሱ ራሱ ያምኑልሃል። በ9 ነው የተወለዱት ይሉሃል። ረቢ ውስጥ ነው እንጂ የተወለዱት ቀኑ በቁርጥ አይታወቅም ይሉሃል። የሞቱበት ቀን ግን በቁርጥ ሰኞ ቀን ነው። አንድ ረቢዑል አወል 12 ነው። ስለዚህ በየትኛው ነው እየጨፈሩ ያሉት? በሞቱበት ቀን ነው። ለምን? የተወለዱበት ኺላፍ እንዳለ እነሱ ራሱ ያውቃሉ። አነስ ዘንድ ማን እሳቸውን 10 ዓመት ተላልኪያቸዋለሁ ባለው በሶሃባው አነስ ዘንድ የሞቱባት ቀን ምን ትመስል ነበረ? እያዘነ ያወራታል። ምን ይላል? መዲና ከተማ እሳቸው እንደገቡበት ቀን አብርታ አታውቅም ይላል። መዲና ከተማ እሳቸው እንደሞቱበት ቀን ጨልሞብን አያውቅም ይላል። ሹፉ አይደለም በዛ ቀን አላሁመ ሰሊ አስነካው እንጂ ቸብ 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 አራ አስነካው እንጂ መርሃባ ነቢ ብለው ሊጨፍሩ ሊደሰቱበት ቀን ቀርቶ ማለት ነው። እሺ ኢማሙ ሙስሊም በዘገቡት ደግሞ ስለ አብደላህ ኢብኑ አባስ ልምጣላችሁ። አብደላህ ኢብኑ አባስ ወማ የውሙል ኸሚስ አለ፣ የዛ የሐሙሱ ቀን ጉዳይማ አለና እምባው ዱብ 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 ብሎ መሬቱን የአረብ መሬት ልብ ብሎ ሄጃ ይቸዋለሁ። ሳውዲ አረቢያ የሚባለውን አገር አሸዋ ነው፣ እንደኛ ሀገር አፈርም አይደለም። አሸዋን በውሃ ለማርጠብ ብዙ ይጠይቃል አይደል? በጣም ከማንባቱ የተነሳ አሸዋው ረጠበ። ምን አለ? የሐሙሱን ቀን ጉዳይ አታንሱብኝ አለ። ሊሞቱ በታመሙበት በሽታ በጣም ትኩሳቱ በርትቶባቸው የነበረው በሐሙሱ ቀን ነው አለ። አሁን እነዚህ ሰዎች በዚህ ቀን ነው ካልጨፈርን እያለ ያሉት። እንቀጥል እሺ። ረቢዕ 12ን መውሊድ አላችሁን። አብሬቶች ረጀብ ላይ የሚያከብሩት መውሊድ የአብሬት ሼኾች ነው ስንላቸው አይደለም አሉ። የራሳቸው የነቢዩ መውሊድ ነው አሉ። እንዴ ነቢዩ በረቢዕ ነው የተወለዱት ብላችሁን እዚህ ጋር ደግሞ በረጀብ እንዴት ነው የምትሉት ስንላቸው ምን አሉ? ይሄ ሁሉ እነሱ የሚሉትን ነው ማነሳላችሁ። ረጀብ ማለት የተጸነሱበት ወር ነው አሉ። የተጸነሱበት ማለት የነቢዩ አባት አብደላና የነቢዩ እናት አሚና ግንኙነት ሲያደርጉ ነበሩ ቦታው ላይ እነሱ። ረጀብ በየትኛዋ ሳምንት የምትለዋ ተነግራለች? አልተነገረችም። ረጀብ እሁድ ቀን ነው ጠብቀው አብሬቶች የሚያከብሩት። አያችሁ፣ ለዚህ ደግሞ ሊከራከሩ የመጡ ሰዎች አሉ። ለዚህ ሰይጣናዊ መንገድ ማለት ነው። ኢና ሊላህ ወኢና ኢለይሂ ራጂዑን። ስለዚህ ስሜትን መከተል ሰዎችን ወደ እሳት ከሚወስዳቸው መንገድ ውስጥ ነው። ኢስላም ማለት በጣም ቀላል ሃይማኖት። ጌታችን አንድ አላህ ነው። አምልኮ የምንለግሰው ለሱ ብቻ ነው። አምልኮ ስንፈጽም ነብይ ልኮልናል። ታዘዙት በሁሉ ጉዳዩ የተባልነው ማን? ነብዩ መሐመድ ይባላሉ። አሰጋገድ አስተምረዋል። ሐጅ አፈጻጸም አሳይተዋል። ለህይወት ለሁሉ ነገር የሚሆነው ከእንቅልፍ እስከ ሞት ድረስ ያለው እስከ ቀብር ድረስ የሚያስገባው ከቀብር ያለውን በኋላ ያለውንም ህይወት በዝርዝር አስተምረዋል። የሰሩትን ብቻ መስራት። ሃይማኖት ደግሞ የሚባላልን የነብያት ሁሉ ሃይማኖት ኢስላም የሚባለው ሶስቱን ተከትሎ መኖር። ቀብር ውስጥ ሶስቱን ትጠየቃለህ። ሲራጥም በሰላም አላህ ያሻግርሃል፣ ጀነት ትገባለህ። ዛሬ ሴት የያዘው ሸህገሌ እኮ ይሄ ችግር የለውም ብለዋል። አንዱ ይነሳል፣ ጫት ችግር የለውም፣ ጫት ማለት ልክ እንደ ቡና ነው ይላል። ለሐውለ ወላ ቁወተ ኢላ ቢላህ። ይሄ ሁሉ ምንድነው? አላህን ካለ መፍራት ነው። ነገ አደራችሁ ከዚህ መድረሳ ወጥተው
የተሻለ ዒልም ደረጃ ላይ ወጥተው የመስጂድ ኹጥባ አድራጊ ሁሉ የሆኑ አሉ። አልሐምዱሊላህ አልሐምዱሊላህ ወኒዕማ ቢላህ። ነገ እናንተም ስታድጉ አደራችሁን ሀብታም እንዳትጠጉ። ሀብታሞችን መጥላት አይደለም፣ ልብ በሉ። ገንዘብ ያለው ሰው ዘንድ ይሄ ማህበረሰብ ዘንድ ተወሽቀህ ህዝብ የሚፈልገውን ብቻ ከማነፍነፍ ሸሪዓ የሚፈልገውን ብቻ ትተገብር ዘንድ ከመድረሳ እንደወጣችሁ ወደ ትምህርት ቤታችሁ ትመለሳላችሁ። በአግባቡ ተማሩ፣ ሙያ ልመዱ። ሪዝቃችሁን በእጃችሁ ላይ አላህ ያደርግላችሁ። ያኔ እንደዛ ስትሆኑ ማንንም ሸይም ሳይዛችሁ አላህ ሲታመጽ ይሄ አመጽ ነው ትላላችሁ። ሰዎችን ወደ ቀኑ መንገድ ትመራላችሁ። አለበለዚያ ደረሳ ሆኖ ጥገኛ አያምርም። የሚያስጠጉ ሰዎች እስቲችን ነገር ተዋት፣ እስቲችን ነገር በላት እያሉ እንደ ገብስ እፍ እያደረጉ እሳት ይወስዱሃል። እንተብህ ለሁል ጊዜውም ዱዓ ልታደርጉ የሚገባችሁ ጌታዬ ሆይ ሙያ አስተምረኝ፣ ሪዝቄን በእጄ ላይ አድርገው፣ ዲን እያስተማርኩኝ ምሞት አድርገኝ ብላችሁ ይሄን ልትለምኑ ይገባችኋል። ስለዚህ በምን ምክንያት ነው እሳት የገቡት? አላህ በድሏቸው ሳይሆን አላህ ከእሳት ይጠብቀን። ጀዛአን ምንዳ ደሞዝ ሲሆን ዊፋቀን እዚህ ምድር ላይ የሰሩትን ሚገጥም። ወከዘቡ እሳት ካስገባቸው ጉዳዮች ውስጥ እኮ ወከዘቡ አስተባበሉ፣ ቢአያቲና በተአምሮቻችን፣ በቁርአን በነቢዩ ሙሐመድ ባሳየናቸው ተአምሮች ጠቅላላ አስተባበሉ። ኪዳበን ማስተባበልን አስተባበሉ። ወኩለ ሸይኢን ነገር ግን ሁሉን ነገር፣ ወኩለ ሸይኢን ነገር ግን ሁሉን ነገር አሕሰይናሁ ማለት አይ ضبطناه አስቀመጥነው እኮ ኪታበን መዝግበን እኮ አስቀመጥነው። የሰሯትን እዚህ ምድር ላይ የሚቀጥለው ዓለም ላይ በእርግጥ ያገኟታል። አላህ መልካም ከሚሰሩ ሰዎች ያደርገን። ፈذوቁ ይባላሉ ደግሞ ቅመሱ፣ ፈذوቁ ቅመሱ፣ ፈለን ነዚደኩም አንጨምርላችሁም እኮ ኢላ ዓዛበን ቅጣትን እንጂ እኮ አንጨምርላችሁም። ጀሃነም ውስጥ የሚቀነስ ነገር የለም፣ እየጨመረ ነው የሚሄደው። አላህ ይጠብቀንና አሁን ያማኞቹን ሊናገር ነው። በሱ እናቆማለን ኢንሻአላህ። እንጨርስና ኢነ ሊልሙተቂን ጀዐለና አላሁ ሚንሁም። አላህን ለሚፈሩት ሰዎች እኮ አላህ መፍራት ማለት ምን ማለት ነው? ክልከላውን መከልከል፣ ትእዛዛቱን መፈጸም። መአበን መፋዘን የስኬት ቦታ እኮ አላቸው። ስኬታቸው የሚጎናጸፉበት እኮ የተዘጋጀ ኦኢደት ሊልሙተቂን ለአማኞች አላህን ፈሪ ለሆኑት ሰዎች ተዘጋጅቷል የተባለ ጀነት የሚባል ቦታ አለ። ኢነ ሊልሙተቂነ አላህን ፈሪ ለሆኑት ሰዎች መፋዘን የስኬት ቦታ ጀነት እኮ ተዘጋጅቶላቸዋል። ምን አለው በውስጡ? ሐዳኢቃ አትክልቶች፣ ወአዕናበን ወይኖችም እኮ አሉ። አትክልትም አለ ወይንም አለ። ወይን በጣም መልካም የሚባል በጣም የተወደደ አትክልት ስለሆነ ወከዋኢበ አትራባ ጡቶቻቸው የቆሙ እድሜዎቻቸው ወጣት የሆኑና እኩል እድሜ ላይ ያሉ እኮ ሴቶች ተዘጋጅተውላቸዋል። አንዳንድ ሰዎች ያው መቼም ተፈጥሮ ከተገለበጠ ችግር ነው አይደል? የሙስሊሞች ጌታ እኮ ጀነት ላይ ራሱ እንገባበታለን ላይ ሚሉት ላይ የቀጠራቸው በሴት ነው። አዎ በሴት ነው የቀጠረን። አንድ በሴት ቀጠረን፣ ሁለት በምንበላ በምንጠጣው ቀጠረን፣ ሶስተኛ እወዳችኋለሁ መቼም አልቆጣባችሁም አለ። አራተኛስ እኔን ታዩኛላችሁ አለ። እኔን ታዩኛላችሁ አለ። ከሃዲያንስ እንዳያዩት ይደረጋሉ። እኛ የሰው ልጆች ከምንና ከምንድን ነው የተሰራ ነው? ስጋ አለን፣ መንፈስ አለን አይደለ? ነፍሳችንም ስጋችንንም የሚያስደስተው ነገር አለ። መብላት፣ መጠጣት፣ ግንኙነትን በሐላሉ መፈጸም አስደሳች ነገር ነው አይደለም? እዚህ ምድር ላይ በተሻለ መልክ ደግሞ የት ይጠብቀናል? አላህ የጀነት ሰዎች ይበለን፣ ጀነት ላይ ይጠብቀናል። ስለዚህ ወንድ ልጅ አላህ ሲፈጥረው ራሱ በጣም ሴት እንዲወድ አድርጎ ፈጠረው። ፈተናም አደረጋት ሴት ልጅ በአግባቡ ዝሙት ላይ ሳይወድቅ በትዳር ለፈጸመው ሰው እንዲደሰትበት ያደርገዋል። የሚቀጥለውም ዓለም ላይ ምርጥ ምርጥ የሆኑ ጡቶቻቸው የቆሙ ክብ ጡት ያላቸው እድሜያቸው ወጣት የሆኑ ሴቶችን አዘጋጅቼላቸዋል። ከዚህ ምን እንይዛለን? እኛ ዱንያ ሊያጓጓን አይገባም። እዚህ ምድር ላይ አሁን እየወሳበያ ጀለስካ ግባልኛ ጋብዘኛ ምናምን የምትል ሴት አለች የለችም? ባለንበት ዘመን አለች የለችም? በኢሞጂ የምትላከፍ ሴት አለች የለችም? ገላዋን ራቁቷን ምናምን ጸጉሯን ለቃ በሜካፕ ሆፕ ምናምን ብላ ላይ ምናምን ወጣ ወንዶች የምታማለል ሴት አለች የለችም?
አለች። አማኝ የሆኑ ምን ይላሉ? እኔ እዚህ ምድር ላይ ለማግባት እንኳን ባልደርስ በሞት እንኳን ሳላገባ በጀነት ላይ የተደገሰልኝ መልካም ህይወት አለና ማይሆን ነገር ሳይ አይናችሁን ስበሩ እንደተባልነው ስበር። ለምን ቀጥሮ አላ ያቀጠረው የማያፈርሰው ጌታ። እዚህ ምድር ላይ ተቀጥረናል። በሐላል የኖራችሁ ሰዎች ስታገቡ ትደሰታላችሁ። አብዛኛው ሰው ትዳር ውስጥ ገብቶ ደስተኛ አይደለሁም የሚለው ምን ሆኖ ይመስልሃል? ከትዳሩ በፊት ብዙ ቆሻሻ ህይወቶችን ይለምዳል። ያን ቆሻሻ ህይወት የለመደ ሰው በሰላማዊ ህይወት ሊኖር አይችልም። ቆሻሻ ነገር በአንድ አትቆምም። ልክፍት አይደል? እዛም እዚህም እዛም እዚህም የዛ ሁሉ ሰው ስታምፕ አንተ ውስጥ ይገባል። ማህተባቸው ትዳር ውስጥ ሆና የሌላኛው ሰውዬ ህይወት ትዝ ይላታል። ትዳር ውስጥ ሆኖ የፈጸመው ብልግና ከውጭ ትዝ ይለዋል። ንጹሆቹስ ብልግናውን ስለማያውቁት ጌታ በሰጣቸው አልহামዱሊላህ ብለው ደስ ብሏቸው የተባረከ ህይወት ውስጥ ይገባሉ። ዝሙት ጣጣው ብዙ ነው ወንድሞቼ። ዝሙት ጣጣው ብዙ ነው። እንዳታስቡት፣ ከትዳር ውጭ ግን እንዳታስቡት። መጨረሻው የከፋ ነው። መጨረሻው የከፋ ነው። ካላህ የበለጠ ደግሞ አዛይ መካሪ የለም። ኢነሁ ካነ ፋሒሸተን ወሳአ ሰቢላ። መመለሻው እኮ የከፋ ነው አለ። እዩ አንድ ወንድ ትዳር ላይ ያለ ወንድ የፈለገውን ያህል ግብረ ስጋ ግንኙነት ቢፈጽም ከሚስቱ ጋር ሰውነቱ አያልቅ፣ ይበልጥ ይፋፋል። በሐላል ነው። በሐራም የሚሰሩትን ሰዎች እኔ ከተማ ነው ተወልጄ ያደግኩት፣ መሀል ከተማ። ትከሻቸው ይወልቃል። ኮቱ ላይ የሆነ እንጨት ላይ የወደቀ ነው የሚመስለው ኮቱ። ቂጣቸው ያልቃል። በሽታ ይይዛቸዋል። ከዛስ ማታ ሲገቡ እዛ ሲፈጽሙት ምንም ያልመሰላቸው ጠዋት ላይ አንቺ በዛ መንገድ ሂጂ እኔ በዛ መንገድ እሄዳለሁ። ባላህ ምድር ላይ በህግ ዝሙት ክልክል ባልሆነበት አገር ላይ ያፍራሉ። ለምን? ምድሩም ሰማዩም የማን ስለሆነ? የአራህማን። ባለትዳሮችስ ልጆቻቸውን ይዘው ቢያረጁ አብረው በከዘራ እንዳታስቡት። ሸይጣን ግን መንገዷን ሲያመቻቻት ምን ይላል? ሰው ያለ ሰው ይኖራል እንዴ? ወንድ ልጅ እኮ ገርል ፍሬንድ መያዝ አለበት። ያው ቃሉን ራሱ ሲቀይረው ሰይጣን አይደል? ስራው አይደል? እሱ አባታችንን አደም እንዴት አድርጎ ነው ያቺን ፍሬ ያስበላው? አንተ እኮ ዘላለማዊ እንዳትሆን እኮ ታስቦ ነው፣ መላእክት እንዳትሆን እኮ ነው አለው። ሄዶ በላው። አላህ ይዘንለት፣ ለአባታችን አላህም አዘነለት ማሮ መጨረሻ ላይ። ይሄን ታክቲኩን ግን እንደሚጠቀም አላህ ነገረን። እናንተ የአደም ልጆች ሆይ የአባታችሁ ጠላት እኮ ነው፣ የኔም ጠላት ነው፣ የእናንተም ጠላት ነው። ጠላት አድርጋችሁ ያዙት። ስም በመቀየር ይታወቃል። ገርል ኢነሚ የምትባለውን ገርል ፍሬንድ የሚል ስም ይሰጣታል። ምክንያቱም ከትዳር ውጭ ጠላት እንጂ ወዳጅ አለ የለም። ከዛ እኔ ወድሃለሁ ያላንተ መኖር አልችልም ትላለች። ወንዱም ቦይ ፍሬንድ ይላታል የወንዱን ጠላት። አይ ላቭ ዩ ገደል ልገባል ልታነቅ እንዴ ምናምን ይላታል። እውነት ይመስላታል። አላህ የጠላውን ይፈጽማሉ። ከዛ በኋላ እኔ አይ ዋንት ቱ ዳምፕ ዩ ምናምን አይ ሄት ዩ ስልሽ አትሰሚም እንዴ ምናምን። ትላንት ተንበርክኮ አይ ላቭ ዩ እንዳላላት ዛሬ በብሎክ ያንጫጫታል። ወይኔ የወንድ ነገር ትላለች። እሷም በተራዋ የሆነውን ወንድ ትሰራለታለች። ቪሸስ ሰርክል ነው። እንዲህ ሲሽከረከር ይኖራል። ከዛ የሰው ልጆች ያለ ማንም የማይቀረው ሞት ይመጣና ሲል ያኔ ጉድ ይመጣል። የእውነት ልትፈሩ ይገባቸዋል። በተለይ እንደዚህ በእድሜ ከናንተ ታላቅ ሆኖ በእናንተ እድሜ የሚያጋጥማችሁን ነገር የሚነግራችሁን ሰው ስሙት። ሰው ከቁርአን ይማራል፣ ከሐዲት ይማራል፣ ከታላላቆቹ ይማራል። ምክንያቱም በዚህ ዘመን ላይፍ እንዴት ነው እየሆነ ያለው? ሰዎች እንደ ቀልድ እየተቀጩ አይደል? ስለዚህ አላህ መጨረሻችንን ያሳምርልን እና እኛ ምንም አናፍርበትም። እንዲያውም ለዚህ ድግስ ተዘጋጅተናል። አላህ ይህን ድግስ እንዲያቀምሰን። ወከእሰን ብርጭቆዎች ደግሞ እኮ ተዘጋጅተውላቸዋል ጀነት ውስጥ ዲሃቀን የተሞሉ በመጠጥ በጀነት መጠጥ የተሞሉ ብርጭቆዎች ደግሞ እኮ ተዘጋጅተውላቸዋል። ላ የስማዑን በፍጹም እኮ አይሰሙም ጀነት ውስጥ ፊሃ በሷ በጀነት ውስጥ ለግወን ዛዛታ ወሬ ተራ ወሬ እኮ ጀነት ውስጥ የለም። ከዚህ ምን እንይዛለን? ምድራዊ ህይወታችንም ላይ ልንዋብ የሚገባው ልንውል የሚገባው መልካም ወሬ የሚወራበት ቦታ ብቻ ነው። ይሄው አላህ ራሱ ናቀው። ለጉ ማለት ተራ ዛዛታ ወሬ ማለት ነው። ጀነት ውስጥ ተራ ዛዛታ ወሬ አይሰማም። ወላ ኪዛበን ውሸትም እኮ አይሰማም። ጀነት ውስጥ ውሸት የለም።
ስለዚህ በዚህ ምድር ላይ እውነተኛ ሰዎች ልንሆን ይገባል። ጀዛአን ምንዳ ሲሆን ለነዚህም እኮ ደሞዝ ሲሆን ሚን ረቢከ ከጌታ አጣአን ስጦታ ሲሆን ሒሳበን እነሱን የሚመጥን የሆነ እኮ ደሞዝ ተከፈሉ። አላሁ አክበር። አላህ ከዛ የሚቃመሱ ያደርገን። ከማን ተለገሱ? ረቢ ሰማዋቲ ወልአርዲ ረቢ ጌታ ከሆነው አሰማዋት የሰባቱ ሰማዮች ወልአርድ የሰባቱ ምድሮች ጌታ ከሆነው ወማ በይነሁማ በሁለቱም መካከል ምን ማለት ነው? ከአላህ ውጭ ያሉት በጠቅላላ ጌታቸው ከሆነው ጌታ እኮ ከአላህ ምን ተለገሰ ለጀነት ሰዎች? ይሄ ድግስ ተደገሰ። ስሙ ማን ይባላል? ሌላ ስሙ አራሕማን ይባላል። እዝነተ ሰፊው ላ የምሊኩነ ከፍጡራን እኮ አንድም ባለቤት አይሆንም። ሚንሁ አላህ ዘንድ ኺጣበን መናገር እኮ አይቻልም። ላ የምሊኩነ ባለቤት እኮ አይደሉም። ሚንሁ አላህ ዘንድ ኺጣበን ንግግርን እኮ ባለቤት አይደሉም። ማንም መናገር አይችልም። የውመ በዛ ቀን ደግሞ ማን ነው ያ ቀን? የቁሙ የሚቆምበት አሩሑ ጅብሪል ወልመላኢከቱ ሌሎች መላእክቶችም በሚቆሙበት ቀን ሶፈን ሰልፍ ሰርተው ይቆማሉ። ላ የተከለሙን ማንም እኮ አይናገርም ኢላ ሲቀር እንጂ መን አዲነ ለሁ አላህ ለሱ የፈቀደለት ሲቀር። ለማን ለአማላጆች መን አዲነ ለሁ የተፈቀደለት አራሕማን የፈቀደለት ሲቀር ወቃለ የተናገረም ሰዋበን ሐቅን የተናገረ ሲቀር ላኢላሃ ኢላላህ የምትባለዋን ባንዲራ ከፍ ያደረገ ሲቀር። ቁጥር አንዳቸው ማን ነው? አነ ሰይዱ ወለዲ አደም የአደም ልጆች እኮ አለቃ ነኝ ብለዋል። ታላቁ ነቢይ ይናገራሉ። ጌታዬ ሆይ በባሪያዎች መሃል ፍርድ ስጥ ብለው የእሳቸው ምልጃ ከሚያገኙት አላህ ያደርገን። ዛሊከ ይህ እኮ አልመዝኩር የተዘረዘረው የተጠቀሰው በጠቅላላ አልየውም በዛ ቀን ውስጥ ሐቅ በእውነተኛው ቀን ውስጥ እኮ የሚከሰቱ ነገሮች ናቸው። ዛሊከ አልየውም እቺ ቀን እኮ አልሐቅ የእውነተኛ ቀናት ተዘጋጁላት። ፈመን ሻአ ከልቡ የፈለገ ሰው ፈመን ሻአ ከልቡ የፈለገ ሰው ኢተኸዘ ይይዛል ኢላ ረቢሂ ወደ ጌታው መአበን መመለሻን ለዛች ቀን የሚሆን ስንቅ ይይዛል። ሊዛ በካ አባ ሁረይረተ ረዲየላሁ ዐንሁ አባ ሁረይራ ለዚህ ነው ያለቀሰው። አሁን ዓለም ላይ ነቢዩ ሰለላሁ ዐለይሂ ወሰለም የሚባለውን ስም ያህል ከሰሃባዎች ሁሉ በቁጥር አንድነት ስሙ የሚጠራው ማን ሰው ነው? አባ ሁረይራ። ምክንያቱም ዒልም ቦታ የእውቀት ቦታ አን አቢ ሁረይረተ ረዲየላሁ ዐንሁ ቃል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም እየተባለ የእሱ ስም አብሮ ይጠራል አይደል? ይህ ግለሰብ ምን አለ? ለምን ታለቅሳለህ ተብሎ ሲጠየቅ እኔን የሚያስለቅሰኝ የመንገዱ ርዝመትና አለ ምን የሚኬድበት ከሞት በኋላ የኔ ስንቅ ማነስ ነው አለ። አሁን አባ ሁረይራ በዚህ ደረጃ ከሆነ እኛስ ነው ወንድሞቼ፣ እኛስ ምን ያህል ዝንጋቴ ውስጥ ነው ያለ ነው? ቢያንስ እኮ ሰው የስንቁን ማነስ አውቆ ያለቅሳል። ልክ እንደሱ እሱም አላህ ታላቁን ስንቅ እንዲሰነቅ እኮ አድርጎታል። የነቢዩ ሶሃባዎች መሆናቸው ብቻ እኮ ይበቃል። ለምን? አላህ ራሱ መሰከረላቸው። ለእኛ እኮ ገና አልተመሰከረም። ለእነሱ ግን ምን ሲል መሰከረ? ኡላኢከ ሁሙል ሙእሚኑነ ሐቀን። ይሄ ምስክርነት ለማንም አልሰጠም። ኡላኢከ እነሱ እኮ ሁም ናቸው ማን? ሶሃባዎች አልሙእሚኑን አማኞች ናቸው፣ ሐቀን የእውነት አማኞች ናቸዋል። እንዲህ ብሎ መስክሮላቸው እነሱ ያለቅሳሉ። እኛስ? እኛንማ አላህ ይዘንልን ፊልም ያስለቅሰናል። ምንወደው የእግር ኳስ ቡድን ሲሸነፍ እናለቅሳለን። የሆነ ነገር ስናይ ዱንያዊ ጉድለት እናለቅሳለን። ስለዚህ የያዝናትን ስንቅ ይዘን ጌታዬ ሆይ ይዘንልን ብለን ግን ከሚያለቅሱት ሰዎች መሆን አለብን። በተለይ ሰው በሌለበት በሌሊት ተነስቶ ማለት ነው። አላህ ይወፍቀን። አላህ ቀጠለና ምን አለ? ኢና እኛ እኮ አንዘርናኩም እናስጠነቅቃችኋለን ዓዛበን ጀሃነምን ቅጣትን ቀሪበን ቅርብ የሆነች ሲባል ኩሉ አቲን ቀሪብ ሁሉም መጪ ነገር ቅርብ ነው፣ መምጣቷ የማይቀርን እሳት እናስጠነቅቃችኋለን። በዛ ቀን የውመ የንظሩ
የውመ የንዙሩ በሚመለከት ቀን፣ አልመርኡ ግለሰቡ በሚመለከት ቀን፣ አልመርኡ ግለሰቡ በሚመለከት ቀን ሁላችንም ማቀደመት ያስቀደመውን ማቀደመት ሚለው ያስቀደመችውን ነበር አይደለ? ግን ሁላችንም መመልከታችን ይቀራል። ማቀደመት ያስቀደምነውን የዳሁ እጆቹ ያስቀደሙትን ከመልካምም ይሁን ከሸር አላህ እንድንመለከተው ያደርጋል። ወየቁሉል ካፊር የሥራ መዝገባቸውን ካዩ በኋላ ግን አማኞች ደስ ብሏቸው መዝገባቸውን ከፍ ሲያረጉ ከሃዲ ግን ምን ይላል? አላህ ይጠብቀንና ወየቁሉል ካፊሩ ከሃዲ እኮ ይላል ያ ለይተኒ ዋምኞቴ ምን ነው በሆነልኝ ኩንቱ ቱራበን አፈር ሆኜ በቀረው ብሎ የሚመኝበት ቀን አለ። ላኪን ላ የንፈዑ ነደም ጸጸት በማይጠቅምበት ቀን ማለት ነው። አላህ ከጸጸት ይጠብቀን። ጸጸታችንንም በምድራዊ ህይወት ላይ ብቻ ያደርግልን። ምክንያቱም በምድራዊ ህይወት መጸጸት ምን ጥቅም አለው? ለተውበት ለንስሐ ይመቻልና ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት አታኢቡ ከመላ ዘንበህ ንስሐ የገባ ሰው እኮ በሱ ላይ ወንጀል እንደሌለበት ነው አላህ ያጧሃራዋል አሉ። አልሐምዱሊላህ ረቢል ዓለሚን ጁዝ አመ ተፍሲርን ጨረሰን። አላህ ካለ የሚቀጥለው ሳምንት 100 ሐዲስ ጁዝ 1 ጁዝ 2 ቀርተናል። 200 ሐዲስ አልቋል። ጁዝ 3 100 ሐዲስ የሚል አለ። ከ201 እስከ 300 ድረስ ያለውን ባላህ ፍቃድ ደግሞ እንጨርሳለን። አላህ ሀያት ይስጠን፣ ይቀበለን፣ ከወንጀላችን ያጠራራን፣ መጨረሻችንን ያሳምርልን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንት አስተግፊሩከ ወአቱቡ ኢለይክ።